ማለት ይናገራል። ሁሉ ነገር ጉዳት እንደ ስለርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ኦኬ ያ ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ያለ ይናገራል። ምን እንዲቆጠርልኝ? ያ ጽድቅ ያ በክርስቶስ ያለው ጽድቅ ከእግዚአብሔር ዘንድ ያለው በክርስቶስ በማመን የሚገኘው ጽድቅ። ስለዚህ ሐዋርያው ጳውሎስ ይሄንን ሲናገር ምን ማለቱ ነው? ዮሐንስ አፈወርቅ ፊልጵያንስ ሆሚሊው ላይ 12ኛው ሆሚሊ ላይ እንዲህ በማለት ይናገራል። ጽድቅ የሚገኘው ከእምነት ነው። ይህ ማለት እርሱም የእግዚአብሔር ስጦታ ነው ማለት ነው። ይህ ጽድቅ የአምላክ ስጦታ ከሆነ ለኛ የማይገባን ስጦታ ነው። የእግዚአብሔር ስጦታዎች በራሳችን ጥረት ከምናገኘው ከማንኛውም ስኬት እጅግ ይበልጣሉ። ስለዚህ ይህ ጽድቅ የአምላክ ስጦታ ስለሆነ የማይገባን ስጦታ ነው። ለኛ የምንቀበለው ደግሞ በእምነት ብቻ ነው ያለ ይናገራል። ኦኬ ስለዚህ የክርስቶስ ጽድቅ ነው ለኛ የተቆጠረልን። የክርስቶስ መታዘዝ ለኛ ተቆጥሮልን ነው ጻድቃን የተባልነው ብለን እናገራለን። ኦኬ ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18ን እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ብሎ ሐዋርያው ጳውሎስ ይናገራልና ያንን ክፍል አምብሮስ ምን ይለዋል? the sacrament of the incarnation of our Lord የሚል ስራው ላይ እንደዚህ ይላል። ታዲያ ጌታ ወደ ኃጢአት ተለወጠን? ወደ ኃጢአትነት ተለወጠን? በፍጹም አይደለም። ነገር ግን ኃጢአታችንን ስለወሰደ ኃጢአት ተብሎ ተጠርቷል። ጌታ የተረገመ ተብሎ የተጠራው ወደ ተረገመ ነገር ስለተለወጠ ሳይሆን እርሱ እርግማናችንን ስለተቀበለ ነው ማለት ይናገራል። ስለዚህ ይህ የእምነት ብቻ ትምህርት ቤተክርስቲያን ልትወድቅበት ወይም ልትነሳበት የምትችለው ትምህርት ተብሎ በሉተር የተነገረው ይህ ትምህርት ምን ነው አስዩም የሚያደርገው? መጽሐፍ ቅዱስ እሱ ክርስቶስን ስለኛ ኃጢአት ያደረገው እኛ በሱ ጽድቅ እንሆን ዘንድ ብሎ እንደተናገረው ክርስቶስ ኃጢአተኛ ሆነ ማለት አይደለም። ነገር ግን ጌታ እሱ የተረገመ ተብሎ የተጠራው እሱ ኃጢአት አደረገው ተብሎ የተነገረለት ምክንያት ኃጢአታችንን ስለወሰደ ነው። እኛ ደግሞ በሱ በኩል የሱ ጽድቅ ተብለን ስለተጠራ ነው ብሎ ይናገራል። ይህንኛ ኢምፒቴሽን ብለን እንጠራዋለን። ከዚህ የተነሳ ጽድቅ በእምነት ብቻ ስንል እንዲህ ያለ የእግዚአብሔርን ሞራል ስታንዳርድ ማንም ሊያሟላ ባልቻለ ነበር። ሁሉም ኃጢአትን ስለሰራ የእግዚአብሔር ክብር ስለጎደለ፣ ነገር ግን ሁሉም እነዛ ኃጢአትን የሰሩ የእግዚአብሔር ክብር የጎደላቸው በሙሉ በክርስቶስ በማመን የክርስቶስ ጽድቅ ተቆጥሮላቸው ጻድቃን ተብለዋል። ይሄ ኢምፒውትድ ራይቸስነስ ተብሎ ይጠራል። በኢምፒውትድ ራይቸስነስ ውስጥ የኛ ስራ ምንም የለም። የክርስቶስ ጽድቅ ለኛ ተቆጥሮልን የዳንን ሰዎች መሆናችን ብቻ ነው ያለን እንጂ ብለን እንቆጥራለን። ስለዚህ እምነት ብቻ ስንል ጽድቅ በእምነት ብቻ ተገኝቷልና የተገኘበት ሜካኒዝም ደግሞ ይህንን ይመስላል እያልን ያለን። ከዛ ባለፈ ወደ ስራ ስንመጣ ታዲያ ስራ እዚህ ጋር ምንድነው ተንትኑ? ስራ ምንም አያስፈልግም እያልን ነው? አይደለም። ለጽድቃው ስራ ምንም ነው የማያስፈልጋችሁ፣ በቃ ተስፋ ቆርጦ መጀመር ነው ስራ ያስፈልጋል የሚል ሰው ማለት ነው። ነገር ግን አንድ ሰው በክርስቶስ ካመነ ከጸደቀ ጊዜ ጀምሮ ከዛች ቅጽበት ጀምሮ መንፈሳዊ ፍሬ እያፈራ እንዲሄድ ይጠበቅበታል። ክርስቶስን እየመሰለ እንዲሄድ ይጠበቅበታል። ለዛ ነው ሮሜ የገላትያ ምዕራፍ 5 ቁጥር 6 ኮሜንታሪው ላይ የገላትያ ኮሜንታሪው ላይ ምዕራፍ 5 ቁጥር 6ን ሲያብራራ ሉተር እኛ እኮ ያ እምነት የሚያጸድቀው እምነት ሕያው ሆኖ በፍቅር የሚሰራ እምነት ነው እንጂ በምንም መልኩ ባዶ የሆነና ስራ የሌለው እምነት አይደለም ይላል። ስለዚህ እምነት ሁልጊዜም በስራ የሚገለጥ ነው፣ ስራን የሚያፈራ ነው። ልክ እነዛ መልካም ስራዎች እንዳለው አርጌንስ ማለት ነው። እነዛ መልካም ስራዎች ሁሉ የጸደቁ ሰዎች ምልክት ናቸው ብሎ እንደተናገረው ማለት ነው። ስለዚህ ይሄው ነው እምነት ከልብ የመነጨ መሆን አለበት። ከልብ ሲመነጭ ደግሞ አለ ሉተር በፍቅር ሆኖ የሚሰራ ሕያው የሆነ እምነት ነው የሚሆነው አለ። ስለዚህ ጳውሎስ እምነት ያለ ስራ የሚያጸድቅ ከሆነ በቃ ምንም አንስራ ብሎ ማሰብ የእግዚአብሔርን ጸጋ ማቃለል ነው በማለት ሉተር ሲናገር እንመለከተዋለን ማለት ነው። ኦኬ ስለዚህ አንድ ክርስቲያን በእምነት ከጸደቀ ጊዜ ጀምሮ በስራ የሚገለጥ መጽደቁን የሚያሳይ እምነትን ነው የሚያምነውና ሁል ጊዜ በክርስቶስ ባለው ህይወት እየበረታና እያፈራ በፍቅር እየሰራ መሄድ ይገባዋል ያለ ይናገራል ማለት ነው። ካልቪንም ይህንኑ ደግሞ ሲደግፍ እንመለከተዋለን ኢንስቲትዩት 3 ላይ ማለት ነው። እኛ መልካም ስራ የሌለው እምነት ወይም ያለ እርሱ ሊኖር የሚችል ጽድቅ አለ ብለን አናምንም ይላል። ልዩነቱ እኛ እምነትና ስራ የግድ የተሳሰሩ መሆናቸውን ብንቀበልም ጽድቅ ግን በስራ ሳይሆን በእምነት ላይ እንመሰረታለን።
ኦኬ እነዚህ ሰዎች ምን ብለው የሚጠይቁ ሰዎች ነበሩ? እንዴ እምነት ብቻ ከሚያጸድቅ ከሆነማ ስራ ምንም አያስፈልግም እያልከን ነውና ሰውን እንዳለ መረድ ልታስወጣው ነው። እኛ እንዲህ እያልን አይደለም። መልካም ስራ የሌለው እምነት ያለ እርሱ ሊኖር የሚችል ጽድቅ አለ ብለን ጭራሽ አናምንም። ልዩነታችን ግን እምነትና ስራ የግድ የተሳሰሩ መሆናቸውን እንቀበልና ኦኬ ከዛስ ጽድቅን ግን በስራ ሳይሆን በእምነት ላይ እንመሰርታለን። ታዲያ ለምን ነው በእምነት የምንጸድቀው? ምክንያቱም በእምነት የክርስቶስን ጽድቅ አግኝተናልና ይላል። ይህም ብቻውን ከእግዚአብሔር ጋር ያስታርቀናል። በእምነት የእግዚአብሔርን ጽድቅ ያገኘነው ይህ ብቻ ነው ከእግዚአብሔር ጋር ያስታርቀን፣ እርቅ ሊያስገኝ የሚችለው። ስራ ሰርተህ ከእግዚአብሔር ጋር አትታረቅም። ኦኬ ያጣላህን ከእግዚአብሔር ጋር ያጣላህን ነገር በየትኛውም አይነት መልኩ አንተ ሰርተህ እርቅ ልታገኝበት አትችልም። ምክንያቱም ኦልሬዲ ከዛ በኋላ እሰራለሁ የምትለው ነገር በሙሉ እንደ መርገም ጨርቅ ይቆጠራል። ስለዚህ ካልቪን ይህንን ያስቀምጣል ነው። በቃ የክርስቶስን ጽድቅ ያገኘነው ከእግዚአብሔር ጋር የታረቅነው በእምነት ነው። ብቻውን ይህ እምነት ከእግዚአብሔር ጋር ያስታርቀናል ያለ ይናገራል። ከዛ በኋላ ስለ ስራ ሲናገር ነገር ግን በተመሳሳይ ጊዜ ካልተቀደስክ ይህን እምነት ልትይዘው አትችልም። ክርስቶስ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። ስለዚህ ክርስቶስ ማንንም ሳይቀድስ አያጸድቅም። እነዚህ በረከቶች በዘላለማዊና በማይነጣጠል ትስስር የተጣመሩ ናቸው ይላል ኢንስቲትዩት 3 ላይ ማለት ነው። 3:16 ላይ ይሄን ያስቀምጣል። ስለዚህ በዚህ መንገድ ያስቀምጠዋል እምነትን ማለት ነው፣ የእምነትንና የሥራን ግንኙነት። ስለዚህ ስራ አያስፈልግም እያልን አይደለም። ጽድቃችንን ግን በስራ ላይ ሳይሆን በእምነት ላይ ብቻ እየመሰረትን ነው። አት ዘ ሴም ታይም ያ የጸደቅንበት እምነት ደግሞ በስራ የሚገለጥና ስራን የሚያፈራልን ከመሆኑ የተነሳ አንድ የጸደቀ ሰው በእምነቱ የጸደቀ ሰው እንደው ምንም አይነት ፍሬ የለውም ሊባል አይችልም። ፍሬው ቀስ እያለ እያደገ ሊመጣ ይችላል። ሰው በኃጢአት እየወደቀ ደግሞ እየተነሳ በንስሐ እየተመለሰ ሊሄድ ይችላል። ሰው የሆነ ሰዓት ላይ እግዚአብሔርን አስቀይሞ እግዚአብሔርን በድሎ ምናምን በንስሐ ደግሞ እየሮጠ ወደ እግዚአብሔር እግር ስር ሊመለስ ይችላል። ነገር ግን እነዚህ ነገሮች በእምነት ያለ መጽደቃችን ምልክቶች መሆን አይችሉም። በእምነት ጸድቀናል። በእምነት የጸደቀ ሰው ነው ተነስቶ መልሶ እግዚአብሔር እግር ስር የሚወድቀው። ኦኬ ነገር ግን ምንም አይነት ፍሬ በቃ የለበትም ሊባል አይችልም። በእምነት የጸደቀ ሰው ምንም ፍሬ ከሌለበት በቃ እምነቱም የሞተ ነው፣ አልጸደቀበትም ማለት ነው የሚለውን ነገር ካልቪን ይይዛል ማለት ነው በዚህ ውስጥ። ስለዚህ ጽድቅ በእምነት ብቻ ስንል ይህንን እንትን እናደርጋለን፣ ይህንን እንመለከታለን ማለት ነው። ፌዝ አለውን ቤተክርስቲያን ልትወድቅበት ወይም ልትነሳበት የምትችለው ትምህርት ነው። ስለዚህ ያንን በትክክል መረዳት ያስፈልጋል። ሌሎች ስኮላሮቻችንን ማንሳት እንችላለን በዚህ ጉዳይ ላይ። ነሽሬይነር በሰፊው ጽፈዋል። ማቲው ባሬት ኤዲት ያደረገው አንድ መጽሐፍ አለ፣ በጣም ትልቅ መጽሐፍ፣ በቅርቡ የመጣልኝ መጽሐፍ። ዳሰሳ ካስፈለገ እነሱን እናደርጋቸዋለን፣ የእምነትና የስራ ግንኙነት። ነገር ግን ስለ ጽድቅ ስናስብ በምንም አይነት ሁኔታ ስራ የሚባልን ነገር ከቁጥር አውጥተን በቃ እርቃናችንን በእግዚአብሔር ፊት መቆም ይገባናል። በእግዚአብሔር ፊት ያንን ጽድቅ ለመቀበል ማለት ነው። ቀጥሎ የሚመጣው ግን ኢምፓርትድ ራይቸስነስ የምንለው የመቀደስ ህይወት ነው። እሱ ደግሞ ካመንበት ከጸደቅንበት እምነት የሚመነጭ ነው እንጂ በራሳችን የምናመነጨው አይደለም እንላለን። በዚህ መንገድ እናስቀምጠዋለን። ቴንክ ዩ። ዋው ግሩም ነው። በቃ በጣም 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 መቼስ ማስታወሻ እንደያዛችሁ ተስፋ አደርጋለሁኝ። በዛ በተናገረው ደግሞ ያልገባችሁ ነገር ካላችሁ ታች ያላችሁ ልጆች መጣችሁ መጠየቅ ትችላላችሁ። ተባረክ። አማንሼ አለ ያ አማን ብለናል። ያማን ሰላም ብያችኋለሁ። ለምን አላችሁ? መቼስ መሀል ጎዳኔ ትላለች እናቴ። እንግዲህ አይ ቲንክ ሰፊውን ነገር ተናግሮታል ቃሌ። ሞር ኦፍ ዲስከሽን አይነት ነገር ካለ ጥያቄ የሚጠይቁ ካለ እሱን እናስቀድም። የሚገባ ሰው ከሌለ ትንሽ የሚጨምረው ነገር ይኖረኛል። ምክንያቱም ያው መነካት ያለባቸውን ኤሪያዎች በሙሉ ቃሌ ስለነካ ማለት ነው። በእነዚህ ላይ ጥያቄ ያለው ሰው ይግባና ጥያቄዎችን መጠየቅ ይችላል። ካልሆነ እኔ ትንሽ ነገር ጨምራለሁ እዛ ላይ። መልካም አማኒሻ። ቤተሰቦች ላይ ያላችሁ ታች ያሉ ልጆች ጥያቄ ካላቸው ለእነሱ እንለቅላችኋለን። ቅዱሳን ታች ያላችሁ ኦርቶዶክሳውያን ልትሆኑ ይችላላችሁ። እንዲሁም ደግሞ ካቶሊኮች ጥያቄ ያላችሁ ልጆች አንድ ቁጥር ጻፉና ወደ ላይ ገብታችሁ። ይሄ በጣም መሰረታዊ ነገር ነው እንደምታውቁት። በተለይ ደግሞ
ጎረቤቶቻችን እንዴት እንደሚያጥላሉት ሳይታችኋል። በጣም ደስ በማይል ቋንቋ ማለት ነው። እና እነሱንም ከእነሱ ጋርም ስንነጋገር በኮንፊደንስ መናገር እንድንችል ማስረዳት እንድንችል ጥያቄ ያላችሁ ልጆች ቁጥር 1 ጥያቄ ያላችሁ ልጆች 1 ቁጥር ጻፉ። ወደ ላይኑ መጠየቅ ትችላላችሁ ማለት ነው። እንጠብቃችኋለን። ካልሆነ ግን እንዳለው አማንሻ እንዳለው መቀጠል እንችላለን ማለት ነው። ላይ ካላችሁ ልጆች ጥያቄ አለን የምትሉ ልጆች ካላችሁም ደግሞ መጠየቅ ትችላላችሁ ማለት ነው። አሁን ሄኖክ የመጥያ እንትን ላይ እያደረግን ነው። አሁን እየሰማህ አይደለም ርዕሱን ማለት ነው። እሱን ሌላ ቀን ትጠይቃለህ። አሁን ግን እያወራን ያለነው ስለ እምነት ብቻ ነው። በዚህ ላይ ጥያቄ ካለ ሄኖኬ ወደ ላይ መጥተህ መጠየቅ ትችላለህ ማለት ነው። እኔ አንድ ጥያቄ አለ እንዲብራራ ትንሽ ግልጽ እንዲሆንልኝ የምፈልገው መጠየቅ ከቻልኩ። መልካም። አሁን ምናልባት ሲያብራራ እንደሰማሁት ወይም ሲያስረዳ ይሄ ጀስቲፊኬሽን የምንለው ወይም ደግሞ መጽደቅ የምንለው በተለይ ሰው ሲድን የመጀመሪያው ሁለቱም ግን እየሰሙ አይደለም። ቆይ አንዴ ይመለስ። ስልክ ገብቶባቸው ነው። ታብታብ አድርጉ እስከዛ። ኦኬ አማንሻ ተመልሰሃል? ተመልሰናል። መልካም እሺ። አሁን መጠየቅ ጥያቄ ምንድን ነው? አማንሻ ያው ሰላም ብያለሁ መጀመሪያ። ቅድም ቃልም ሲያብራራ የመጀመሪያው ማለት በክርስቶስ ኢየሱስ ሴቭድ የምንሆንበት ወይም ደግሞ ከኩነኔ ወይም ለጽድቅ እምነት ብቻ ነው ስንል የክርስቶስን ስራ ወይም ደግሞ የክርስቶስን መታዘዝ ወይም በክርስቶስ መስዋዕትነት ላይ የተመሰረተውን በማመን በክርስቶስ ላይ ባለው ማመን እሱ ጽድቅም ቅድስናም ሆኖ ይቆጠርልናል ነው እና ከዛ በኋላ የሰው ስራ እንዴት ነው የሚታየው? ማለት የሰው ኢንቮልቭመንት አለው ወይስ ይህንን ጽድቅ በመግለጥ ወይም የክርስቶስን ስራ ማለት ይሄ ፍሬ የሚለውን ነገር በመግለጥ የምንኖረው ኑሮ ነው የሚሆነው? ምክንያቱም ጳውሎስ ገላትያ ላይ ለጴጥሮስ ሲሞግተው አፍርሰነዋል ነው የሚለው። እያፈረስኩትን እንደገና ምገነባ ከሆነ ሲለው የሰው ስራ የሰው ማለት በጽድቅ ጉዳይ ላይ የጽድቅ ፍሬን በማፍራት ጉዳይ አሁን የመጀመሪያውን መጽደቅ ሳይሆን ከዛ በኋላ ያለን ህይወት የቅድስናውን ህይወት እሱስ የሰው ስራ አለበት ወይ? ስራ ስንልስ ምን ማለታችን ነው የሚለውን ነገር ማለት እሱ ትንሽ ግልጽ እንዲሆንልኝ ፈልጌ ነው ለእኔ። ወይስ ከዛ በኋላ የሰው መነሳሳቱ ለመስራት መታገሉ ራስን ማሰልጠኑ ወደ የሰውን ይሄ ምንድነው ራስን ምንድነው የሚባለው ለማሻሻል መሞከሩ ነው ያለው ወይስ አሁንም እምነት ነው የሚሰራው? ቀጣይም ባለው ነገር ላይ በእምነት የምንገልጠው ህይወት ነው ያለን ወይ ለማለት ነው። እሱ ላይ ትንሽ ግልጽ ቢሆንልኝ ደስ ይለኛል። ያማን መጨረሻ ላይ ካልካት ልነሳና ራስን ማሻሻል የሚለው ራሳችን እንድናሻሽል አይደለም የተጠራ ነው። ባይዘ ልክ እንደ ሪሃብ ሴንተር ማለት ነው። ስትሆኑ ሰው ይደውልባቸዋል። ያ ጓደኛዬ ነው እና መልሼ እደውልልሃለሁ ብዬዋለሁ። ሪሃብ ሴንተር አይደለም እግዚአብሔር ያስገባን። ሙታን የነበርን ህይወትን ነው የሰጠን አይደለ? የሆነ ታመን ተኝተን የነበርን የወጌሻ ዱላ አይደለም ያቀበለን። ኦኬ ወይም ልንሰጥም የምንታገል የነበርን ላይፍ ቦት አይደለም የወረወረልን። ከመንዳሪ ምናምን አይደለም የወረወረልን። ሰምጠን ታች ተኝተን ቦተሙ ላይ ዴድ ሆነን ለነበር ነው ለእኛ ህይወትን ነው የሰጠን። ስለዚህ የሆነ ማሻሻል ምናምን ከዛ ክሬዲት ልንወስድ ነው ማለት ነው። እያሻሻል ነው ብለን የምናስብ ከሆነ የዚህን ያክል ፕሮግረስ መጥቻለሁ እንደው ጌታ ሆይ 40% የመጣሁትን በ80 ያዝልኝ አይነት ነገር ልንጫወት ነው ማለት ነው። ኢት ኢዝ ናት አባውት ፕሮግረስ።
ኢት ኢዝ አባውት ቢንግ ኤ ኒው ክሬቸር ወይም አዲስ ፍጥረት ስለመሆን ነው። እዛ ውስጥ ያለ መውደቅ መነሳትን ዲፋይን እያደረግን ልንሄድ እንችላለን። እዛ ውስጥ ያለ የልጁን መልክ መምሰልንና ያንን ነገር መግለጥን አሁንም ዲፋይን እያደረግን ልንሄድ እንችላለን። ግን እኔ የሆነ ነገር የሆነ አቴን የማደርግበት እኔ የሆነ ነገር ላይ ደርሼ ይኸው እዚህ ጋር ደርሻለሁ፣ መደረስ ያለበት ቦታ ይሄ ነው ብዬ ከዛ በኋላ በቃ የሆነ ቦታ ላይ ደርስና መጣሁ እኔ ምናምን ብዬ ማወራው አይነት ቶፒክ አይደለም ነው። አለመሆኑም በመጽሐፍ ቅዱስ እንትኖች እንመልከት። ለምሳሌ አንደኛ ቆሮንቶስ ላይ ጳውሎስ የሆነውን ሁሉ የሆነው ከጸጋው የተነሳ ነው ይላል። አይ አም ዋት አይ አም ቢኮዝ ኦፍ ዘ ግሬስ ኦፍ ጋድ። ያ ማለት አሁን የደረስክበትን ቅድም አንተ ትግል ያልከውን ኦር መለወጥ ያልከውን እሱ ኢት ኢዝ ዘ ግሬስ ነው የሚለው። ግሬስ ነው የሆነ እያለከለኩ ምናምን የሆነ የሮጥኩበትን ኪሎ ሜትር ሰዓቴን እያየው ምናምን ማስቆጥረው ነገር አይደለም። እኔ ማስቆጥረው ከሆነ ግሬስ ሊባል አይችልም። ስራ ነው ሊባል የሚችለው። ቅዱስ ኦግስጢኖስ እንደሚናገረው ስለ ስራ ሲናገር ማለት ነው እግዚአብሔር በጸጋው ስራን እንድንሰራ ያደርግና ነገር ግን ያንን ስራ በእኛ ውስጥ እየሰራ ያለው ጸጋው ነው ካልን ደን አት ኤንድ ኦፍ ደ ዴይ ክሮን የሚያደርገው ኦር አክሊል አድርጎ የሚሸልመው ጸጋውን ነው ማለት ነው። ማለት እንትን ነው ጸጋ እኔ ያደረግና ክሮን የሚደረገው ግን በጸጋ ይሆናል። መጨረሻው ማጠቃለያው ጸጋ ይሆናል ነው። እኔን አይደለም የሆነ አንተ በቃ ሌሎቹ እንትን ሲሉ ሲገቡ ሲወጡ አንተ እንደዛ ነበር፣ የሚገርም ነው። ስለዚህ ለአንተ እንደዚህ ይገባሃል አይደለም። አንተ እንደዛ እንድትሆን አንተ እንደዛ እንድትኖር ያደረገው ጸጋ ነውና ጸጋውን ነው ክሮን የሚያደርገው። በአንተ ላይ የሚሸልመው ጸጋውን ነው እንጂ አንተ አይደለም። ዳይሬክትሊ አንተ አይደለም። ለምን ብቻ ነው ያደረከው ነገር ምንም ነገር የለምና። ፎር ዳት ማተር አንተ ኢኒሼት እያደረክ የሰራው ነገር ምንም ነገር ስለሌለ ኤፌሶን ምዕራፍ 2 ላይ እንደሚናገር ስለሌለ ኤፌሶን ምዕራፍ 2 ላይ እንደሚናገረው እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ልንሰራ በክርስቶስ ኢየሱስ ተፈጠርን። ኦኬ አስቀድሞ ያዘጋጀውን። ስለዚህ መጥተህ እግዚአብሔርን ሰርፕራይዝ የምታደርገው ስራ የለም። ሰርተህ ከመጣ ምን ሊሆን ነው ማለት ነው? በኤፌሶን ምዕራፍ 2 መሰረት እግዚአብሔር አስቀድሞ ያዘጋጀውን እየሰራ ነው፣ ማራናታ እየሰራ ነው ያለው፣ ወንደርፉል ይባላል ማለት ነው። ስለዚህ የአንተ ስራ መስራት እግዚአብሔር ወደ አሰመረልህ መስመር መግባትን ነው ፕሩቭ የሚያደርገው እንጂ በስራ የሆነ አዲስ መንገድ አታስከፍትም። የተከፈተ መንገድ ላይ መሆንህን ነው የሚያሳየው። አየህ ዮሐንስ 15 ላይም እንደተቀመጠው ማለት ነው ያለ እኔ አንዳች ልታደርጉ አትችሉም። አድርገህ ከተገኘ ምንድን ነው የሚሆነው? በሱ ነው ያደረገው ማለት ነው የሚሆነው። በሱ ነው ያደረገው። ያለ እኔ አንዳች ልታደርጉ አትችሉም። ግንድ ቅርንጫፍ ከግንዱ ላይ ተነጥለው ህይወት እንደሌለው አይደለ? ህይወት እንደሌለው ሁሉ እናንተም ከእኔ ተነጥላችሁ እኔ ላይ ካልሆነ ምንም ነገር ልታደርጉ አትችሉም። በቃ ዴር ናችሁ፣ ከግንዱ ላይ እንደ ተነጠለ ቅርንጫፍ ናችሁ። ስለዚህ የሆነ ነገር ሰርታችሁ ከተገኛችሁስ ኦኬ፣ በእኔ ስለሆናችሁ ነው፣ የእኔ ስለሆናችሁ ነው። ዳስ ኦኬ። ደን ብዙዎች የወርክ ቤዝ ሳልቬሽንን ይሄ መሀል ላይ ያለውን አንተም ያነሳውን ነገር ሳፖርት ለማድረግ የሚጠቀሙት የመጽሐፍ ቅዱስ ክፍል አለ ፊልጵስዩስ ምዕራፍ 2 ላይ አሁን ከእናንተ ጋር አይደለሁም ይላል ቁጥር 11 አካባቢ ላይ በፊልጵስዩስ ምዕራፍ 2 ላይ አሁን ከእናንተ ጋር አይደለሁም፣ ነገር ግን ከእናንተ ጋር ባልሆን እንኳን አይደለ ከእናንተ ጋር እንዳለው አድርጋችሁ እያሰባችሁ ኦኬ፣ ከእናንተ ጋር እንዳለው እያሰባችሁ ከዛስ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። ይኸው ካልፈጸምነው እኛ በፍርሃትና በመንቀጥቀጥ የሆነ ነገር ካላረግን አበቃለን እያለ ነው ያለው ብለው ነው የሚፈቱት። ራይ ቀጥሎ ያለው ቃል መልሱን ይፈተዋል። ምን የሚል ስለ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ ኢንዩ ነው እንግሊዝኛው፣ በእናንተ አማርኛው ብሎ አልፎታል። በእናንተ ውስጥ የሚሰራው ራሱ እግዚአብሔር ነውና። እንዴት ነው እግዚአብሔር የያዘውን ስራ አንተ በእንዝላልነት በአንተ በኩል እንዲደረግ እንዴት ልታደረግ ትችላለህ? ነው አትችልም። የሰማይና የምድር ፈጣሪ ያ ኢንፋናይት ጋድ በአንተ ውስጥ እየሰራ ነው። ደን አንተ ደግሞ በፍርሃትና በመንቀጥቀጥ ከእሱ ጋር ቀጥል ነው ፖይንቱ። እሱ ነው አለቀ። ለምን እሱ እየሰራብ ነው። ስለ በጎ ፈቃዱ መፈለግንም አሁን የሚነሳ ምንድን ነው? መፈለግ ይሳቦት ዊል አይደለ? ስለ ፈቃድ ነው መፈለግ። ከዛስ ማድረግንም አክሽን ነው አይደለ?
ድርጊት። ስለዚህ ነፃ ፈቃድ ወይም ፈቃድ በሉት ዊል ብቻ ስለሚል ፈቃድ እና ድርጊት ከእግዚአብሔር ነው ይላል ያ ክፍል ቁጥር 13 ፊልጵስዩስ ምዕራፍ 2 ለምናደርገው ነገር ፈቃዳችን ከእግዚአብሔር ነው። ያ ከእግዚአብሔር የሆነው ፈቃድ ደግሞ ድርጊት ሲፈጽም እሱም ከእግዚአብሔር ነው፣ ማድረጉንም የሚሰራው እሱ ነው ስለሚል እሱም ከእግዚአብሔር ነው። ስለዚህ በአማኝ ሕይወት ውስጥ መልካምን ማድረግ መፈለግ ከእግዚአብሔር ነው። መልካምን አድርጎ ሲገኝ ያ ማድረጉም ከእግዚአብሔር ነው። ስለዚህ ክሬዲት አትወስድም። አንተ መሀል ላይ ምንም ክሬዲት አትወስድም። እንደዚህ አድርጌ ምናምን ካልክ እግዚአብሔር በእኔ ላይ እየሰራ አልነበረም ነው የምትለው። ሆሊ ስፒሪት አይደለም የሰራው እያልክ ነው ያለው። ጸጋው አይደለም እየሰራው ያለው የነበረው ነው የምትለው። ደን የእግዚአብሔር ጸጋ ሰርተዋል። እሱ ነው በእኔ ህይወት ውስጥ እየሰራ ያሉ መልካም ስራዎችን በህይወት የተገለጡ ነገሮችን ብለህ ምታምን ከሆነ ኦኬ፣ ምታምን ከሆነ እንግዲህ ወንጌላት ውስጥ ደቀ መዛሙርቱ እንዳሉት ምን እንዲሉ ነው የሚጠበቀው? እኛ ደካማ ባሪያዎች እግዚአብሔር እንድንሰራው የሰጠንን ነገር ሰራን ብቻ በሉ። ክርስቶስ የነገረ እንደዛ ነው። አንዳች ነገር አድርጋችሁ በእናንተ ተፈጽሞ ከተገኘ እኛ ደካማ ባሪያዎቹ ልንሰራው የተገባውን ሰራን ብቻ በሉ። እኔ ሰራው፣ እኔ ገባው፣ እኔ ወጣው፣ እኔ ያደረኩ እንዳትሉ። ስለዚህ ኦግስቲንም እንዳለው በእኛ ህይወት ውስጥ ጸጋውን ነው ክሮን የሚያደርገው፣ ጸጋውን ነው የሚሸልመው መልሶ። የትኛውን ጸጋ? በእኛ ውስጥ ሲሰራ የነበረውን በእኛ ህይወት ውስጥ እስከ ፍጻሜ ድረስ ያስጓዘንን ያንን ጸጋ መልሶ ክሮን ያደርግልናል። እኛ ላይ አክሊል አድርጎ የሚያስቀምጠው በእኛ ውስጥ የሰራውን ነው። እኛ ፓሲቭሊ ዴድ ነበርን፣ ምንም እየተንቀሳቀስን አልነበር። እየተንቀሳቀስንማ ነበረ፣ ግን ያ መንቀሳቀስ ራሱ ከእግዚአብሔር ነው። ለምን? መፈለጉም ማድረጉም ከእግዚአብሔር ነው ስለሚል ራሱ እግዚአብሔር ነው እየሰራ ያለው ስለሚል ታስሚንስ እየሰራን ነው ያለ ነው፣ እየተንቀሳቀስን ያለ ነው። ግን ሶል የሆነ ክሬዲት እንዳንወስድ እግዚአብሔር ነው እየሰራ ያለው ይላል ማለት ነው። ኦኬ፣ እንዝላል ሆነን እንዳንተኛ ደግሞ በፍርሃትና በመንቀጥቀጥ ይላል። ሁለቱም አንድ ላይ ያለ ማለት ነው። እኩል የሚሄዱ ክሮስ ላይን የማያደርጉ እርስ በርስ የማይጋጩ ሁለት እውነቶች ናቸው። የስ አክቲቭ ነኝ፣ እኔም እየሰራው ነው። ነገር ግን እኔ ብቻ አይደለሁም። ለዛ ለመጓዜ አሁን መኪናው እየሄደ ነው ልትሉ ትችላላችሁ። ያለ ነዳጁ ግን እየሄደ ነው ብላችሁ ልታወሩ አትችሉም። መኪናው እየሄደ ነው ልትሉ ትችላላችሁ። ያለ ሹፌሩ እየሄደ ነው ልትሉ አትችሉም። ሹፌር ስለሆነ ብቻ መኪና አይሄድለትም። ለአንድ ሰው ያሉ ቴክኒካል ነገሮች ሊሟሉ ይገባል ነው። ስለዚህ ነዳጅ መኖሩ፣ ሹፌር መኖሩ አይደለ፣ እነዚህ ነገሮች አንድ ላይ መኪናው እየሄደ ነው የሚል ስያሜ እንዲሰጡ ያደርጋሉ። ግን ሶል የሆነ ቤዝ የሆነ ነገር አለ። ለዛ ሁሉም ይሆን ማለት ነው መነሻ የሚሆን ነገር አለ። እንደ መጽሐፍ ቅዱሱ ከሆነ መፈለጉም ማድረጉም መሄዱም መስራቱም መንቀሳቀሱ ኤቭሪቲንግ ኢት ኢዝ ፍሮም ዘ ግሬስ ኦፍ ጋድ ከእግዚአብሔር ጸጋ የተነሳ ነው። የሆነውን ሁሉ የሆነው ከእርሱ የተነሳ ነው። አይ አም ዋት አይ አም ፍሮም ቢኮዝ ኦፍ ዘ ግሬስ ኦፍ ጋድ እንዳለው ማለት ነው ጳውሎስ። በቃ የሆነው ከእግዚአብሔር ጸጋ የተነሳ ነው። አድርገን ከተገኘን ልናደርግ የተገባውን ሰራን ብለን ጸጥ የምንል ምስኪን አገልጋዮቹ ባሪያዎቹ ነን። ዳሴት። ስለዚህ መሀል ላይ ያለው የስ እንሳተፍበታለን፣ እንሰራበታለን፣ ግን ክሬዲት ለመውሰድ የምንሮጥበት አይነት ስራ አይደለም። መንፈስ ቅዱስ የሚከብርበት የእግዚአብሔር ጸጋ ብቻውን የሚከብርበት ደን አማን አት ኤንድ ኦፍ ዴይ ሲታይ ዋው ሆሊ ስፒሪት ሲሰራበት ነበር የሚባልለት። ኦኬ፣ እግዚአብሔር ጸጋ ሲሰራበት ነበር። እውነትም ይሄ ሰው የዳነ ነበር። ለምን? የዳኑ ሰዎች መልካም ስራ ህይወታቸው ስላለ። ለዛ ነው ቲቶ ምዕራፍ 2 ላይ ታች ወደ ቁጥር 14 አካባቢ ላይ ምን ይላል? መድኃኒታችንም አይደለ፣ መድኃኒታችንም እያየው ስላልሆነ ፎሎ አፕ አድርጉ እናንተ። መድኃኒታችንም ገንዘብ የሚሆነውን አይደለ ለራሱ የሚሆንን ህዝብ በደሙ ያነጻ ዘንድ አይደለ ነፍሱን ስለኛ አሳልፎ ሰጥቷልና ይላል። ጥቅሱን ፕሊስ ኮፒ ያደረጋችሁ ሰዎች ከታች አስቀምጡ። መድኃኒታችንም ከአመፃ ሁሉ ይቤዠን ዘንድ መልካም የሆነውንም ደግሞ ሊያደርግ የሚቀናውን ህዝብ ለራሱ ያነጻ ዘንድ ነፍሱን ደግሞ ለእኛ አሳልፎ ሰጥቷልና። ብሮ ያንተ መልካም ስራ በደም የተገዛ ጭምር ነው። ያንተ አይደለም፣ በደም የተገዛ መልካም ስራ ነው የምትሰራው። እንድታስተውሉ 5 ሰከንድ ልስጣችሁ። እናንተ ሰርታችሁ የምታመጡት አይደለም።
እኔ ብለህ እዛ ጋር የምትገባ ከሆነ ደሙን ነው እየካድክ ያለው። ለምን ይሄ ክፍል የሚናገረው በደሙ የተቤዠን መልካም የሆነውን ነገር የሚሰራውን ገንዘቡም የሆነውን የሚቀናውን ሕዝብ ለራሱ ያነጻ ዘንድ ነው፣ ሪዲም ያደረግ ዘንድ ነው ከተባለ እዚህ ጋር ያንተም መልካም ስራ በአንተ ባንክ አካውንት የምታስቆጥርበት አይነት አሰራር የተረገመ አይነት አንደርስታንዲንግ ነው። ለምን ደሙን ነው እየካድክ ያለው? ለምን በደሙ የዋጃቸው እነሱ መልካም ስራ ይሰሩ ዘንድ ነው ስለሚል። ኦኬ። ስለዚህ እኔ መልካም ስራ ዛሬ የተራበን ብመግብ አንድ ራሴን የማይበት ነገር የለኝም፣ ሌላውን ቆሻሻውን ነገር ስለማውቀው ማለት ነው። አንድ ነገር ያለኝን ግማሽ ልብስ አውጥቼ ጎዳና ላይ ላሉት ባለብስ አንዳች ራሴን እንድመለከት የሚያደርግ ነገር የለኝም። ብመለከት እንኳን ጸጋውን ብቻ ነው ወደ ውስጥ ማየው፣ ክርስቶስን ብቻ ነው ወደ ውስጥ ማየው። ለምን በተፈጥሮዬ እኔ ዊክድ የሆነ ነገር ነው ማድረግ የሚችለው። እንደዚህ አይነት ነገሮችን ማድረግ እንደማልችል መጽሐፍ ቅዱስ ስለሚናገር፣ ለዚህ ነው መዝሙር 16 ላይ እግዚአብሔር አንተ መታመኛዬ ነህ አልኩ አለ። ከአንተ በቀር በጎነት የለኝም። በቃ ይሄ ነው የኔ ላይፍ ፕሪንሲፕል፣ እሱ ነው። እግዚአብሔር መታመኛዬ ነህ። አንተ በአንተ ነው የምታመነው። እኔን ካላችሁኝ በእኔ ማለትም በስጋዬ ጳውሎስ እንዳለው ሮሜ 7 ላይ ማለት በጎ ነገር እንዳይኖር አውቃለሁ፣ መልካም የሚባል ነገር እንዳይኖር አውቃለሁ። ዳዊትን ሄደን ስንጠይቀው እሱ እግዚአብሔር መታመኛዬ ነው፣ ከሱ በቀር በጎነት የለኝም። ጳውሎስ አንተስ? በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁ። አያችሁ፣ ጳውሎስና ዳዊት ሁለቱ ይህንን መዝሙር መዘመር ይችላሉ ማለት ነው። እግዚአብሔር ነው መልካም በህይወታችን፣ በጎ አይደለንም እኛ። በጎ ተደርጎ ከሆነስ እሱ ከእግዚአብሔር ነው። አሁንም ቅዱስ ኦግስቲኖስ እንዳለው በእኔ መልካምን ካያችሁ እሱ ከእግዚአብሔር ጸጋ የተነሳ ነው ይላል። ወድቄ ካያችሁ እሱ ከኔ ነው አለ። ለምን? ጸጋው አት ኤኒ ሞመንት እኔን ሰፖርት ከማድረግ እኔን ከማገዝ እኔን ከማቆም የቦዘነ አይደለም። በራሴ ነው የሄድኩበት ይላል። በራሴ ነው የሄድኩበት። ቆሜ ካያችሁ መልካምን በእኔ ላይ ካያችሁ እግዚአብሔር ጸጋ ነው። ከዛ ወድቄ ካያችሁ እሱ ከኔ ነው አለ። ከኔ ነው፣ ጸጋው ጎሎ አይደለም፣ ከኔ ነው እሱ። አያችሁ። ስለዚህ ሳንቲፊኬሽን ላይፍ ላይ የስ ፓሲቭሊ ፓርቲሲፔት እናደርጋለን፣ ግን ጽድቁን በእምነት ብቻ ነው እኔ ያረኩት ነገር የለም። ቅድስናውን ግን እኔ ማረገው ነገር ብለህ ራሱ አትፈታውም እንዴ? ጽድቁ ላይ ራሱ እኮ እምነትን ፕሮፌሽን ኦፍ ፌዝን እንኳ አሳይታለ፣ ግን ስቲል ነው ያንተ አይደለም ተብሎ ነው የሚፈታው። እዚህ ላይም ትሳተፍበታለህ በህይወታው፣ ስቲል ያንተ አይደለም፣ ባንተ እየሆነ ነው እንጂ ያንተ አይደለም። አስተውሉ አሁን የምለውን ነገር። ያ የክርስቶስ ህይወት ወይም ልጁን መምሰል ባንተ ላይ እየሆነ ነው ያለው እንጂ ከአንተ የሆነ ነገር አይደለም። በእኔ ላይ እየሆነ ነው ያለው እንጂ የእኔ የሆነ ነገር አይደለም። እኔ ኤሊያን ነኝ ለእንደዚህ አይነት ራይቸስነስ፣ ሉተር እንደሚለው ማለት ነው። ኤሊያን ነኝ እኔ፣ እንግዳ ነኝ፣ አላውቀውም እሱን ህይወት። የክርስቶስ ህይወት ተብሎ የሚፈታው ማለት ነው፣ የልጁ መልክ ተብሎ የሚጠራው ኤሊያን ነው ለእኔ። አሁን ነው እየተሰራ ያለው ህይወቴ ላይ። ወይ በሞት ይጠናቀቃል ወይ እሱ ሲመጣ ይጠናቀቃል። ከሁለት በአንዱ። በህይወት እያለው ከመጣ ይጠናቀቃል፣ ወይ ስሞት አንድ ላይ ይጠናቀቃል። ኦኬ that righteousness that sanctification in my life is not mine። በእኔ በኩል ግን የሚሰራ ነው። ማን የሚሰራው? ክርስቶስ የሚሰራው። ምን በሚለው ቃል ገላትያ 2 ላይ እንደተቀመጠው እኔ አልኖርም። የክርስትና ሀሁ እዛ ጋ ነው ያለው ብዬ ነው የማስበው። ኖ አሁን እኔ አልኖርም በዚህ ስጋ አለ። ክርስቶስ ግን በእኔ ይኖራል። አሁን የምኖረው ህይወት አይደለ በወደደኝና ራሱን ለእኔ አሳልፎ በሰጠኝ በክርስቶስ ኢየሱስ ላይ ባለ እምነት የምኖረው ህይወት ነው። ስለዚህ ራይት ነው የምትኖረው ህይወት ራሱ የእምነት ህይወት ነው። ቅድም ያመንክበት ማመን እሱን ነው የምትኖረው። አዲስ ነገር አታመጣም። እዚህ ራሱ አዲስ ነገር አታመጣም። ቅድም ያመንክበት እሱ ነው የሚተረጎመው እዚህ ጋር። ቅድም ፕሮፌሲ ያረከው እሱ ነው። አሁን የምኖረው ህይወት በወደደኝና ራሱን ስለ እኔ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው። ናት ስራ የምኖረው ናት የሆነ ነገር አምጥቼ ምናምን እየጨመርኩ ምናምን ያዝልኝ ጌታ ሆይ ምናምን ምንለው አይነት አይደለም። it is through faith። ለምን? በእምነት በፍቅር በኩል በእምነት በኩል የሚሰራ ተብሎ ገላትያ ላይ የተቀመጠው ማለት ነው። ኦኬ በፍቅር ነው የሚሰራው ስራው። ፍቅር ደግሞ የምን ፍሬ ነው? የመንፈስ ፍሬ ነው፣ ገላትያ 5 ላይ እንደተናገረው። ስለዚህ በመንፈስ ፍሬ በኩል አድርገ ነው ስራ የምትሰራው። ዩሲ ፍሬ ነው ማለት ነው። ግብአት አይደለም፣ ለሆነ ነገር ግብአት ሳይሆን ፍሬ ነው ስራ። እየዘራ አይደለም ድሃ ስታለብስ፣ እየዘራ አይደለም ስትመግብ፣ እያፈራ ነው። ኦኬ እያፈራ ነው።
የሆነ ኢንስቶል የተደረገበት አዲስ ዘር አለ። እሱን ነው እያሳያለሁ። ፍሬ ነው። ለዚህ ነው የመንፈስ ቅዱስ ፍሬ የተባለው። የስጋ ግን ምን? ኮሜንት ላይ ጻፉልኝና ልጨርስ በዛው። የመንፈስ ቅዱስ ፍሬ በአንተ ህይወት ውስጥ ነው የሚሰራው። የስ ታደርገዋለህ፣ ይገለጣል። ከዛ የመንፈስ ቅዱስን ፍሬ ይሉና የስጋን ግን ምንድን ነው የሚለው? ስጋ ማለት አንተ የምትሰራው ጌታዬ እንደው ቁጥር የለኝ እቺ ምናምን እያልክ ማይንድ ውስጥ ሆነ አንተ የምታደርጋቸው ነገሮች ማለት የስጋ ምንድን ነው? ምዕመናን ተሜ ጽፏል። እሺ ሌሎቻችሁስ የስጋ ምን ተብሎ ነው መጽሐፍ ቅዱስ ላይ የሚቀመጠው? ኧረ መልሱ ጎበስ ዴቭና ጸግሽ። ያ በቃ ስራ የሚል ነገር ካወራ ስጋ የሚል ነገር ከጎኑ አስቀምጥ ብሮ። ስራ በእኔ በኩል ምናምን የሚል ነገር ካወራ ስጋ የሚል ከቅንፍ ውስጥ አስቀምጥ አውራ ስታወራ። ፍሬ ምትል ከሆነ ግን ቅንፍ ውስጥ ማን ያለው? ምዕመናን አሁን ስራን ብላችኋል። ስራ የሚል ቦታ ላይ ስጋ የሚል አለ። ሁለቱም ሁለት ቃላት ስለሆኑ ጥሩ ናቸው። ስጋ የሚል ቦታ ላይ ስራ የሚል ነገር ታስቀምጣላችሁ። ፍሬ የሚል ቦታ ላይስ እናንተን አይደለም የምታስቀምጡት። አይገርምም? አይገርምም? ምዕመናን ፍሬ የሚባል ቦታ ላይ ልክ ቅድም ስጋና ስራ አብሮ እንደመጣው እዚህ ጋም ደግሞ ፍሬና ስጋ አብሮ አይመጣም። የለም። ፍሬ ቦታ ላይ መንፈስ ቅዱስን ነው የምታመጡት። ፍሬ ቦታ ላይ ጸጋን ነው የምታመጡት። ለዚህ ነው በጸጋን የጀመርነው፣ በጸጋን ሄዳን ነው፣ በጸጋ እየኖርን ነው፣ በጸጋው ወደ ክብር እንሄዳለን። ዳስዋት መጽሐፍ ቅዱስ የሚያስተምረው። ተባረኩ። መልካም ግሩም የወንጌል እንግዲህ ድምፅ እየሰማን ነው። ጌታ ኢየሱስ ክርስቶስን አንዴ መጥተው እንግዲህ መልካም ያሉ ሲሉት ከአንዱ ከእግዚአብሔር በስተቀር መልካም የለም አላቸው ማለት ነው። በቃ ምንም በዚህ ዓለም ከአንዱ ከእግዚአብሔር በስተቀር መልካም የለም። ስለዚህ ከዚህ ተነስተን አንድ ሰው መልካም እያደረገ ከተገኘ አንድ አማኝ እሱ አይደለም ማለት ነው። ያ በሱ ያለው እግዚአብሔር ነው ያንን መልካም እያደረገ ያለው። ይህንን ነው እያለን ያለው እንግዲህ አማንሻ ጳውሎስም ሲናገር ከሁሉ ይልቅ በቃ እኔ ነኝ እንትን ያልኩትኝ አለ፣ ተግቻለሁ አለ በብዙ ነገር፣ በጣም በብዙ ነገር፣ ግን ካኔ አይደለውኝም አለ። በእኔ ያለው ጸጋ ነው። ያ እዚህ የሚገርም ነገር እኮ ነው። መፈለግንም ማድረግንም በእኛ የሚሰራ እንድንፈልግ እንኳን የሚያነሳሳን አስደናቂ ነገር ነው የተናገራችሁ ያላችሁት። አማኒሻም ቃልዬም ተባረኩ። ጥያቄ ያላችሁ ልጆች እስቲ ከታች አሉ። እሺ ጥያቄ ያላችሁ ልጆች ማን በቅደም ተከተል? እሺ ማን ይሁን? ዜድ አለ እንዴ ወይስ ተኝተሃል? ዜዶ በቃ ምክንያቱም የሚተኛ ይመስለኛል። ስለዚህ ዜዶን እንትን እንበለውና እስኪ እኔንም አውርደኝ። ተባረክልኝ አማንዬ፣ እግዚአብሔር አብዝቶ ይባርክህ። እሺ በጣም እሰማለሁ ታቸው። እሺ ተባረክ። ሌሎች እንዲገቡ ጥሩ አደረክ። እሺ ኦኬ። ሌላ ታች ያሉትን ሁሉንም ላስገባቸውና ይጠይቁ። እሺ ኦኬ። እሺ ሌላ ደግሞ ዘሌዋ እሺ ዝጉት ስትገቡ። እስራኤል እየተሽከረከረበት ነው። ቆይ እሺ እሱን ልቀይረው። እሺ ማን አለ? ማን ቀረ? መልካም። አሁን ያላችሁት ልጆች መጠየቅ ትችላላችሁ እንደ ቅደም ተከተላችሁ። ዴቭ መጀመሪያ ገብቷል፣ ከዛ ዮጅ ገብቷል፣ ከዛ ዘላለም ገብቷል። አለምዬ አንቺ ጥያቄ አለሽ ወይስ ተቀዳሚ? በቃ አንቺ። እሺ ዜድዬ እንዴት ነህ? ሰላም ነው ወይ? ጠፍተሃል በጣም ከሚቦ ይዋ አለው እያረፈድኩ እየገባሁ አዳምጣችኋለሁ። ሰሞኑን አይደለ? አረፍደን የሚገባው ግን አዳምጣለሁ። ሰላም ብያለሁ። እንዴት ናት?
ክብር ይስፋ። ሁሉ መልካም እግዚአብሔር ይመስገን ደህና ነኝ። አለን። እነዚህ እንግዲህ የተወደዱ ልጆች ዛሬ 5 ሶላዎችን እያስተማሩን ነው። እምነት ብቻን እንግዲህ እያየን ነው። በእሱ ላይ ጥያቄም ካለ የምትለው የምትጨምረውም ካለ አንተ አንዱ ነህና የምትጨምረው ነው የሚሻለው። ጋነ ብላል አይ ጥሩ ነው እያደረጋችሁ ያላችሁት። እንደዚህ መማማር አሪፍ እኮ ነው። ዳትሳዊ ብዙ ነገሮች ግልጥ የሚሆነው ማለት ነው። እና ጥያቄ የሚቀድሚ ሰዎች ካሉ ግን የሚቀድሙ መጀመሪያ ማነው? ዴቭ ነው ይቀድመኛል። ዴቭ እና ዮን ይቀድመዋል። ግን ስጠራቸው አልመለሱም። ዴቭ እና ዮናስ አላችሁ? አለን። እዚህ መቀጠል ትችላለህ፣ ችግር የለም። ይዞ ራይት ዴቭ ቀጥልና እኔ ከዛ ያለው ቤተኛ ስለሆነ ችግር የለም። እሺ አይ ለአሁን እንኳን ጥያቄ የለኝም። ያው ፕሮባብሊ ሪፍሌክሽን ቢሆን ነው ሊሆን የሚችለው እና ጥያቄ ያለ ሰው ካለ ያው ደስ ይለኛል ለማስቀደም፣ ካልሆነ ግን መቀጠል ይችላል። እሺ እንደዛ ከሆነ ጥያቄው ይቀጥል። ሂድ ዘሌው። እንደ ጥያቄም እንደ ማብራሪያም ነው። አሁን አማን ያስቀመጠውን ነገር በደንብ ነው መስማማው። ምንም መልካም ነገር ከኛ ቢገኝ ከእግዚአብሔር ዘንድ እንደሆነ ምንም በደንብ አድርጌ ነው የምቀበለው። ግን እንደሱ አይነት ነገሮች ፍሬም አድርገን ስናስቀምጥ አንዳንዴ ወደዛ ሊለጠጥ የሚችልበት አጋጣሚ አለና እሱን እንዴት እንደሚያየው ነው ፈልግ። ምንድን ነው ማያረግ ሰው ካለ ለምሳሌ ድርጊቱ ያልተፈጸመበት ሰው ካለ እግዚአብሔር ለዛ ሰው ያንን ነገር ስላላደረገ ስላልሰጠ ነው ወይ? ሁለተኛ ነገር ደግሞ እንደዚህ ማረገውን ነገር በሙሉ ማረገው ከእግዚአብሔር ነው ብለን ስንል አንዳንድ ጊዜ እንደገና የታየ ነው። በቤተክርስቲያኖች በተለያየ ታሪክ ውስጥ የታየ ነው። አንዳንድ ሰዎች they will take it as a superiority ማለት ነው። እግዚአብሔር እንዲና እንዴ በኔ እያደረገ ነው በአንተ ግን አይደለም የሚል ማለት ነው። ግን መጽሐፍ ቅዱስ ላይ ባለው እኔ እንደምረዳው ምንም መልካም ነገር ቢገኝ ከእግዚአብሔር ነው የምንለው በሂዩሚሊቲ ነው የምንቀበለው፣ በሬስፖንሲቢሊቲ ነው የምንቀበለው ብዬ ነው የማስበው። ግን በተለያየ ሲዝን ላይ ያለ ሰው በተለያየ ወቅት ላይ አንዳንዱ እንግዲህ የሚያርስ አለ፣ አንዳንዱ የሚተክል አለ፣ አንዳንዱ የሚያጭድ ሊኖር ይችላል። በዛ ወቅት ባለው ላይ የሚደረግ አንዳንድ ሰው ደግሞ የሚያልፍበት ሲዝን ላይ የተለያየ ነገር ውስጥ ሊያልፍ ስለሚችል እንደዚህ አይነት ነገሮች ላይታዩና ላይገለጡ ይችላሉ። እኛ የምንመዝናቸው ነገሮች ማለት ነው። እና አንዳንድ ጊዜ እንደሱ አይነት ነገር ሲሆን እግዚአብሔር እየሰራ ነው ማለት ይከብደናል። እና አንዳንድ ጊዜ ሙሉውን ከእግዚአብሔር ነው ብለን ስንል የቀደም የጻፍኩት አለ ከታች የሂውማን ኤጀንሲ ያለ ሬስፖንሲቢሊቲ ያለ እና እሱ መረሳት የለበትም ነው። እግዚአብሔር ነው ሁሉን ነገር የሚያደርግ ከእግዚአብሔር ነው። ምንም መልካም ነገር ቢገኝ ከእግዚአብሔር ነው። ግን መጽሐፍ ቅዱስ ላይ የእኛ ሬስፖንሲቢሊቲም እንዳለ የእኛ ኤጀንሲ እንዳለ አካውንታቢሊቲም እንዳለብን የሚያስቀምጠው ነገር አለ እና ከሁለቱ አንጻር እሱን እንዴት ነው የምታስታርቁት ነው። አንደኛው ይሄ ሁለተኛ ላይ ያልኩት ነው። አንደኛው ደግሞ ሌላ ማያረግ ሰው ካለ እንደዚህ አይነት ሱፒሪዮሪቲ የሆነ እንትኖችን ሃይራርኪዎችን ማለት ነው ሊፈጥር አይችልም ወይ? ፕላስ ደግሞ ሁሉን አስቀምጠን እዛ ጋር ካስቀመጥ ነው የሰውን ኤጀንሲ ከተውን ያልተገለጠበት ሰው ደግሞ እግዚአብሔር ስላላረገው ነው ብለን ወደ ኮንክሉዥን መሄድ እንችላለን ወይ? መጽሐፍ ቅዱስ እንደዛ ይላል ብዬ አላምንም። ግን አርጊመንታችንን በምናስቀምጥበት ጊዜ የአርጊመንት ወዴት ነው የሚያደርሰን የሚለውን ነገር ላይ ሪፍሌክት ብታደረጉበት፣ ምናልባትም እናንተ ትምህርት ቤት ስለምትማሩ አወርታችሁበት ይሆናልና ያያችሁበትን አንግል ሼር ብታደረጉን መልካም ነው ብዬ ነው። መልካም። እኔ ለወጣ ስለሆነ ቃሌ ይጨምርበታል። ሀሳቡንም ያነሳሁት እኔ ስለሆንኩ እንትን ልበል። ተደርጎ ካልተገኘ እንደዚህ ሱፔሪዮሪቲ እና ኢንፌሪዮሪቲ ጉዳይ አያነሳም ወይ ከተባለ እኔም ያነሳ አይመስለኝም። ሊፈጥር ይችላል፣ ፊሊንጉን ሊፈጥር ይችላል። ከሆነ ግን እንደውም ከተፈጠረ በጎ ነገርን ይዞ ይመጣል ብዬ ነው የማስበው። ለምሳሌ ጸሎቱ ቶሎ ቶሎ የሚመለስለትን ሰው አይታችሁ አታውቁም? ጸሎቱ ቶሎ ቶሎ የሚመለስለት ምንም እንትን ስላለው አይደለም፣ የሆነ ወይ ሪኮግናይዝድ ፕሮፌት ስለሆነ አይደለም፣ ኦር ሂለር ስለሆነ አይደለም። የሆነ ከጸለየ ግን ሲሆን ታያላችሁ አንዳንድ ሰው ማለት ነው። እና የዛኔ ምንድን ነው የሚፈጥርባችሁ?
እግዚአብሔር እኔን አይሰማም ነው የሚፈጥርባችሁ ወይስ ራሳችሁ እንድትመለከቱ ነው የሚያደርገው? እንደዚህ አይነት ነገር እኔ ራሴ እንድመለከት ነው የሚያደርገኝ። አስቹ ካሜራውን እያንቀሳቀስኩ ነው እና እኔ እግዚአብሔር አይሰማኝም የሚል ፊሊንግ አይደለም የሚፈጥርብኝ፣ ራሴን እንድመለከት ነው የሚያደርገኝ። ያ ሰው በምን አይነት የመንገድ የህይወት ፓዝ ውስጥ ሆኖ ነው እግዚአብሔር እሱን የሚያዳምጠው? የኔ ለምንድን ነው የማይመለሰው? ተመሳሳይ ነገር ጸልየን ቢባል አይ ዊል ቼክ ኦን ማይሰልፍ ማለት ነው። ራሴን እንዳይ ነው የሚያደርገኝ። ናት እግዚአብሔር በቃ ያዳላል አይሰማኝም ምናምን፣ እግዚአብሔር ላይ አልቀስርም፣ ራሴ ላይ ነው የምቀስረው። ሶ እንደዚህ አይነት ነገሮች አክቲቭ የሚሆኑ ነገሮች ራሳችን እንድንመለከት ቆም እንድንል ያደርጉናል እንጂ ተስፋ እንድንቆርጥ በቃ እግዚአብሔር እኔ ያደርጉናል ብዬ አላስብም። ሊያደርግ ይችላል። ይሄ እውቀት ለሌለው ገና በክርስቶስ እያደገ ላለው ሲጀመር እግዚአብሔር ያዳላል፣ ገሌ ነው የሚሰማው ገሌ ነው የማይሰማው ምናምን ሊል ይችላል። ሜይ ቢ አሁን እኔ ባለኝ አንደርስታንዲንግ በጣም ምቀናባቸው ሰዎች አሉ። በህይወት ምቀና እኩዮች ሆነን እኔ በእኩዮች ነው ምቀናው፣ በሌሎች አልቀናም። ባይዜ ተለቅ ባሉ ብዙ የህይወት ኤክስፒሪየንስ ባላቸው ምናምን ብዙ አልቀናም። ህይወት አስተምሯቸዋል እነሱም ብዬ ስለማስብ በእኔ ባች ሆነው ማለት ነው በእኔ እድሜ ክልል ውስጥ ሆነው ግን የሚቀናበት ህይወት ሲኖር ምልልሱ ምን ይመስላል ነው። የራስን ታውቀዋለህ፣ ኦልሬዲ የምትኮነንበትን ታውቀዋለህ። ያኛው ግን እንዴት ነው እንደዚህ ሊሆን የቻለው እንዴት ቢመላለስ ነው ስትለው there is some kind of ትክክለኛ ነገር ቃሉ የሚለውን ነገር ያደረገ እንዳለ የሂውማን ኤጀንሲ ነው አይደል? አማን ሂውማን ኤጀንሲ ላይ አልመጣሁም። ይሄኛው ኢንፌሪዮሪቲ እና ሱፔሪዮሪቲ የሚለው ጥያቄ ላይ ያለው የሂውማን መመላለሱን ነው መጠይቀው ስትል ራስን ለምሳሌ ያ ሰውዬ እናንተን ስታወዳደር መልካም ነገር ነው ራሴ እንድመለከት ነው የሚያደርገኝ ስትል እኮ you are checking የእግዚአብሔርን ሳይሆን ልክ አንተ እንደ ሂውማን ኤጀንሲ ላይ ያለውን ሪስፖንሲቢሊቲ እና አይደለም። አቀድም ምናልባት አልነበርክም ነበር መሰለኝ። እኔ ሁለቱንም እኮ በሆነ አናሎጂ ነግሬ ነበር። ዘላለም ሰምተህ ከሆነ ሁለት ክሮስ ሊያረጉ የማይችሉ ምኖች ነበር ያልኩት፣ ሂውማን ኤጀንሲ እና ጋድስ አክሽን በህይወታችን ውስጥ በአናሎጂ ነው ራሱ ያስቀመጥኩት የነበረው። እርግጠኛ ነኝ ስላልሰማ ነው ልደግም ሮጬ የገባሁት ማለት ነው። ስለዚህ አሁን የኤጀንሲን ጉዳይ አይደለም ኦር ፍሪደምን ጉዳይ አይደለም እያወራ ያለሁት። እዚህ ጋር እያወራ ያለሁት ሁሉ ነገር ከእግዚአብሔር ጸጋ ብለን የምንቀመጥ ከሆነና አንደርስታንዲንጉ ወደዛ ጥግ የሚለጠጥ ከሆነ ሰዎች ውስጥ እንደዚህ አይነት ነገር አይፈጥርም የሚለውን አንዱን ራሱን የቻለ ጥያቄ ነው እያወራ ያለሁት። ስለዚህ እዛ ጋር ሲመጣ እውነተኛ ክርስቲያን ውስጥ ኦር ማቹር እያደረገ ያለ ክርስቲያን ውስጥ መፈጠር ያለበት ፊሊንግ ዳውን የሚያደርግ ፊሊንግ ወር እዛ ጥጉን ይዞ እንዲቀመጥ የሚያደርግ ፊሊንግ ሳይሆን ጌታ ሆይ ማለት በዚህ ሰው በኩል ምንድን ነው እያልከኝ ያለው ኦደብል በሆነ ሁኔታ ማለት ነው። ድምፅ እያሰማ አይደለም ግን ፕራክቲካል የሆኑ ነገሮች እየታዩ ነው ያሉት። ስለዚህ ምን ጎደለ ብለህ ራስን እንድትመለከትም ጭምር ማለት አም ቲዮሎጂካሊ ዌል ፕሪፔርድ እነሱ ማይመልሱትን ኦር እነሱ ማይጠይቁትን ኦር እነሱ ዲስከስ የማያደርጉትን ኢንጌጅ የማያደርጓቸውን ቶፒኮች አደርጋለሁ ምናምን ዳን ፕራክቲካሊ እነሱ ጋር ሲመጣ ግን እኔ ኤክስፕሌን የማደርገው ነገር በእነሱ ህይወት ላይ አለ። ዳን ጋድ አስቆመኝ። የቱ ጋ ነው የተላለፍነው ነው የምለው። የቱ ጋ ነው የተላለፍኩት? ኤክስፕሌን ሳደርገው ወይን ስረዳው የቱ ጋ ነው የተላለፍ ራሴን እንዳይ ነው የማያደርገኝ። እግዚአብሔር ጋር መቼም ችግር እንደማይኖር ስለማቅ ማለት ነው። ስለዚህ ኢንፌሪዮሪቲ አይደለም የሚፈጥርብኝ። እገሌ በቃ እግዚአብሔር በጣም የቀረበው በጣም የዳሰሰው የበቃ ምናምን አልልም። የበቃ የሚባል የለም መጽሐፍ ቅዱስ ላይ እኛ ጋር ስለሌለ። ሁላችንም ደግሞ እንደክማለን እንሰናክላለን ነው የሚለው ያዕቆብ ሲናገር። ሁላችንም እንደክም እንሰናከለን፣ ግን ኢን ሞመንት የላይፍ እንትኖች ይኖራሉ። ያ ግን እኔ የማቀውንና እንደ ቃሉ የተቀመጠውን ነገር መተግበር ባለመቻሌ ላይ ቆሞ የሚመጣ ዲፍረንስ እንጂ የእግዚአብሔር ጸጋ ጉድለት አይደለም። ኦር እሱ አልሰራም ብሎ ዊዝድሮ ስላደረገ ከህይወቴ ውስጥ ስለወጣ አይደለም፣ እንደሱ አይደለም። ስለዚህ እኔ ጋር የሚፈጥርብኝ ፊሊንግ እንደዛ ነው። በየቀኑ ነው የሚፈጠርብኝ እንደዚህ አይነት ነገር ጓደኞቼ ጋር ሲሆን ምናምን። ኦኬ እኔን ሲያዩ ደግሞ እንደዛ አይነት ነገር የሚፈጠርባቸውም ሊኖሩ ይችላሉ። ቆይ እሱ ላይ አንድ እመለስበታለሁ በአናሎጂ። ሁለተኛውን እንምጣ፣ ቶሎ ልወጣ ስለሆነ ነው። ከፍሪ ኤጀንሲ አንጻር ከዊል አንጻር የእኛን ፈቃድ አንደርማይን ሊያደርግ ይችላል ለሚለው እኔ አዶ ነው የቱ አንደርማይን ሊያደርግ እንደሚችል። አሁን ለምሳሌ በዛሬ ውሎ አድርገን እናውራ፣ በኖርማል ህይወታችን አድርገን እናውራ። አሁን እወጣለሁ፣ የእኔ ፈቃድ ምንድን ነው? ቁርሴን መብላት፣ ጓደኞቼ ጋር መገናኘት፣ ደን ማድረጋቸውን ነገሮች የቀኑን ነገር መጀመር ነው የእኔ ፈቃድ። ጥያቄው ሞተር አለችኝ ትንሽ የሞተር ምነዳት ቁልፍ አስገብቼ ትላንት ማታ ሰላም ነበረች እና እንግዲህ ለአነሳ ስሞክር አልነሳ ብትል ምን ሆና ነው ምናምን እደነጋግጣለሁ ምናምን።
ከዛስ እግዚአብሔር ሜይቢ ይህን ሞተር እንዳይንቀሳቀስ ያደረገው አሁን ሲሄድ ተጋጭቼ ስለምሞት ሊሆን ይችላል። የኔ ፈቃድ ግን ጠዋት ተነስቶ ምንድን ነው እዛ ቦታ መድረስ፣ ቁርስ መብላት፣ ጓደኞቼ ማግኘት፣ የቀኑን ነገር መጀመር። ስለዚህ ሰው ያስባል፣ ሰው የሆነ ነገር ፕላን ያደርጋል። አልቲሜትሊ ግን ያ ነገር ዲሳይድ የሚደረገው በእግዚአብሔር ነው አይልም ወይ? መጽሐፍ ቅዱስ አይልም ወይ ይላል። ዳይስ በሰው እጅ ላይ ናት ይላል አይደለ? አዶ ነው አማርኛው ምን ብሎ እንደፈታው አላውቅም። በእንግሊዝኛው እንደዛ ነው የሚለው ምሳሌ ላይ ያለው ዳይስ መወርወር፣ የዳይስ 2 ያለበት 4 ያለበት 3 ያለበት ምናምን ማለት ነው። ተወርውሮ ቁማር የሚጫወቱበት እሱ በሰው እጅ ላይ ነው ይላል። ውሳኔው ግን በእግዚአብሔር እጅ ላይ ነው። 2 ላይ መውደቁ 4 ላይ መውደቁ ግን በእግዚአብሔር እጅ ላይ ነው አይልም ወይ? ያ ማለት ግን እኔ ቅድም ዳይስ የመጣሌን ፍሪደሜን ወስዶብኛል ወይ? አልወሰደብኝም። ግን ያንን ዲተርማይን የሚያደርገው 4 እንዲሆን 6 እንዲሆን 2 እንዲሆን የሚያደርገው እግዚአብሔር ነው የሚለው እግዚአብሔር ነው። ስለዚህ እዛ ላይ ነው ዲፔንድ ማድረግ የሚኖርብን። ያ ማለት ግን እኔ ቅድም ዳይሱን አልጥለውም አይደለም፣ አሁን ሞተሬን አላስነሳም አይደለም፣ የምፈልግበት ቦታ አልሄድም አይደለም። መንገድ ላይ ሊያስቆመኝ ይችላል፣ ልክ በላም እንዳስቆሙ። ወደ ሳልቬሽናችን እናምጣው። በዛ አድርገን ስለሆነ ስናወራ የነበረው ቅድም መፈለግንና ማድረግን በእናንተ የሚሰራ እግዚአብሔር ነው ከተባለ እየተሰራ ነው፣ ስራ አለ ማለት እኮ ነው። እናንተ ተኝታችኋል፣ እያንኮራፋችሁ ነው፣ ሲዝን 2 ህልም እያያችሁ ነው ማለት አይደለም። የስ ዩ አር ሙቪንግ አይደለ? ሐዋርያት ሥራ ምዕራፍ 17 ላይ ጳውሎስ እንዳለው ማለት ከሶፊስቶቹ ጋር አሪዮስፋጎስ ላይ ሲከራከር እንደተናገረው በእርሱ ደግሞ ሕያዋን ነን ደግሞም እንንቀሳቀሳለን። we have our being in him and we move። የምትንቀሳቀሰው ራሱ በሱ ነው። አሁን እጄን እያወራጨው ነው እያወራ ያለሁት፣ እናንተ እያያችሁ አይደለም። እጄን የማወራጨው እንኳን ከሱ ነው ቃሉ የሚለው። we move in him፣ በሱ ነው የምንንቀሳቀሰው። ህልውናችንን የምናገኘው በሱ ነው። ስለዛ ከዛ በሚመነጭ ነው ሌሎች ስራዎችን መስራት የምንችለው የምናደርገው። ስለዚህ ግን ያን ስራ አንሰራም አንነሳሳም ወይ? እንነሳሳለን። ስራን አናደርግም ወይ? እናደርጋለን። ታዲያ ከየት የመነጨ ነው? ማን ያነሳሳኝ ነው ጥያቄው? እግዚአብሔር። አሁን ይሄ ነገር እኔ እግዚአብሔር አነሳሳኝ መልካም ስራ እየሰራው ነበር፣ ከኔ ጋር ደግሞ ጌታን ተቀብሏል ድናል የሚባለው ሰውዬ እየሰራ አይደለም። ያ ምንም ፕሩቭ ያደርጋል? ዲስካሬጅመንትን ነው የሚያመጣው ወይስ ምንን ነው የሚያሳየው? ዲስካሬጅመንትን አያመጣም። የሚያሳየው ነገር ግን አለ። መልካም በሆነው ነገር ላይ የሚቀናን ህዝብ ለራሱ ይቤዥ ዘንድ ነፍሱን አሳልፎ ሰጥቷል ከተባለ እኔ እየሰራሁት ያለው ስራ የምርም መዳኔን ፕሩቭ እያደረገ ይሄዳል። ህይወቴ ውስጥ ፍሬ እንዳለ ያሳያል። ያ ሰውዬ የማይለወጥ ዶርማንት ላይፍ ካለው that shows that maybe he's not saved፣ አልዳንም። ያን ነው እያሳያሉ። ስለዚህ ምንድን ነው መሆን ያለበት? በቃ አልዳንኩም ማለት ነው እኛ አይደለም ያን ዲተርማይን የምናደርገው። ግንዱ ላይ ማን እንዳለ የሚያውቀው ገበሬው ብቻ ስለሆነ እኛ መናገር ስለማንችል ያንን ልጅነትን ደግሞ ሮሜ 8 ላይ እንደሚናገረው ያ መንፈሱ ከመንፈሳችን ጋር ነው የሚመሰክርልን ስለሚል እኛ ቆመን አልዳንክም ድናል ምናምንም መናገር አንችልም። እግዚአብሔር ብቻ ነው ያን ነገር ዲተርማይን ማድረግ የሚችለው። ግን እንደዚህ አይነት ፍሬዎች የሰው ህይወት ላይ ምን አይነት ነገር እንዲታሰብ ያደርጋል? ሜቢ አም ናት ሴቭድ፣ ሜቢ አም ሴቭድ። ሰውየው ከራሱ ጋር በውስጡ ከመንፈስ ቅዱስ ጋር የሚያወራው ወሬ ነው ይሄ። ደን በዚህ በኩል ደግሞ ፕሮቮክ አድርጎት እግዚአብሔር ወደ ስራ ሊያመጣውም ይችላል ነው። ለምን ጳውሎስ አሁንም እንዳለው በእምነት እንዳላችሁ ራሳችሁ ምን በሉ መርምሩ። ራይት? በእምነት እንዳላችሁ ራሳችሁ መርምሩ። how do you know that you are in faith ሲባል ያ እምነት ተሸክሞ የሚመጣው ነገር ህይወት ውስጥ አለ ወይ የሚለውን ቼክ በማድረግ ነው። ቆመ ቼክ ታደርጋለህ። ቼክ ስታደርግ ያ እምነት ፓኬጅ በህይወት ውስጥ ከሌለ ብያለሁ፣ ፋይናል ዲሲሽኑን ግለሰቡ ራሱ ሊሰጥ አይችልም፣ እኛም ልንሰጥ አንችልም። ገበሬው ብቻ ነው የሚሰጠው። ግን ያለበት ኮንዲሽን የሚያስደነግጥ መሆኑን ማወቅ እንዲችል ያደርገዋል። በዛ ድንጋጤም ጭምር እግዚአብሔር ወደ መስመር እንዲገባ ሊያደርገውም ይችላል። ባይዞ በዛ ድንጋጤ ጄሲ ራይል የሚባል አንድ ቴዎሎጂያን አለ ሲናገር እግዚአብሔር ህዝቡን በመዳን ተስፋ ከሚያበረታው ይልቅ በማስጠንቀቂያም የሚያበረታው እሱ ይበልጣል ይላል። በአሹራንስ ኦፍ ሳልቬሽን በቃ ድናል፣ ይኸው እንዲህ ከሆናችሁ ተጠብቃችኋል፣ እንዲህ እንትን ካላችሁን አድናችኋል፣ ህይወታችሁን የተጠበቀ ነው፣ እረኛው ስለማያንቀላፋ። እነዚህ ፖዚቲቭ ኢንካሬጅመንቶች ናቸው። አት ዘ ሴም ታይም ደግሞ በመቆንጠጥ የሚወደው ልጅ አባት ይቀጣል በሚለው በማስደንገጥ፣ ምክንያቱም ስቴጆቻችን እንደዛ ስለሆኑ ህፃናትን በዛ መልክ ነው። መቼስ እኔን መታ አስደንግጣኝ እንትን አትልም፣ ትልቅ ሰው ነኝ እኔ። ህፃናት ሲሆኑ ግን እየቆነጠጥክ እያስደነገጥክ ምናምን በእምነት እንዲቀጥሉ ማድረግ ትችላለህ።
ግን ቶታሊ ምንም አይነት የኒው ክሬሽን የአዲስ ፍጥረት ጣዕምና ቃናው የሌላቸውን ሰዎች ስቲል አትሏችሁም፣ ሄዳችሁ አልዳናችሁ ምናምን እንዳትሉ መብት ማንም አልሰጣችሁም። ነገር ግን ሜይቢ ዲስ ጋይ ኢዝ ናት ሴቭድ ማለት እንችላለን። ምን ላይ ቆመን? የህይወታቸው ሪፍሌክሽን ላይ ቆመን ማለት ነው። ስለዚህ እኔ አዶ ነው የቱ ጋር እንትን ሊፈጠር እንደሚችል አላየውም። ሌሎች ወንድሞች ሲቀጥሉና ባላየውበት መንገድ ያለ ካለ ፈርዘር እንትን እንላለን። መልካም። እንዴት ነው ዶክተር? ቴንክ ዩ አማን ስለ ሀሳብን ስላካፈልክን። አንድ መስማማባቸዋለሁ፣ ብዙም አለስማማባቸዋለሁ አካሄድ። ሞስት ኦፍ ኤክስፕላኔሽን ጥያቄ ነው እንደውም ብዙ ዴቨሎፕ ያደረገው። ግን እስቲ ሌሎች ሀሳብ ያላቸው ይናገሩና ሌላ ጊዜ የኔን በደንብ አፍራራለሁ። እሺ ዶክተር፣ ሊወጣም ስለሆነ ነው አማኒሻ ይህን ጥያቄው እንግዲህ ይቀጥላል። ነገም አሁን ሰሞኑን በሙሉ በዚሁ ላይ ስለሆነ የምናሳልፈው ነገም ቢሆን ሰፊ ጊዜ ወስዳችሁ ትጫወታላችሁ። እሺ አማንዬ፣ በማንኛውም ሰዓት እንግዲህ መሄድ ትችላለህ ማለት ነው። ቃልዬ አለ አለሁኝ። እሺ ተባረክ። ጥያቄ ያላችሁ ልጆች ሞኬ መሰለኝ፣ ሞኬ አለ? ሞኬ አለ? ኦኬ ሞኬ የለም። እንግዲህ ለጥያቄ ወጣ መስሎኝ ነበር። መልካም። ዴቫ አለ? አለው። እሺ እየሰማው ነው። እሺ እንግዲህ እስኪ አንተም ደግሞ እስካሁን አንተ እንዳትታፈል ኖ እኔ እንትኑን በደንብ አውዱን ለማግኘት የምንነጋገርበትን የምንወያይበትን እየሞከርኩ ነው እና እንደው እንትን እንዳልን የተወሰነ ግራስፕ አድርጌቻለሁ ከአማን ግን ሜይ ቢ አንድ ሰው ተጨማሪ ከተናገረ ሞር የበለጠ እንትን ይኖረኛል። መልካም። ዛሬ እያወራን ያለ ነው ስለ እምነት ብቻ ነው። ሶላ ፊዴን ነው እያወራን ያለ ነው። ታሪካዊ ተነስተን እንዲሁም ደግሞ በአባቶች ራሱ እንዴት ሲታመን እንደነበረ ቃልዬ በሚገርም አይነት መልኩ ነው እንግዲህ ቅድም ያስተማረን። በሱ ላይ ነው ዛሬ እያወራን ያለ ነው። ቃልዬ እንግዲህ የሚጠይቅ ሰው ከሌለ ቀረ የምትለው ነገር ካለ ደግሞ አንተ ልትሄድ ትችላለህ። በተለይ ደግሞ ዶክተርና አማኒሻ ሲያወሩ ሰምታቸው ከሆነ በሱ ላይ ትንሽ የምጨምረው አለ ክሊል አድርገው የምትለው ነገርም ካለ ትችላለህ። መሀል ላይ ትንሽ እንትን ዞን አውት አድርጌ ነበረ፣ ስራ ላይ ስለነበርኩ ሪፖርት ላይ ምናምን ነበርኩና ዞን አውት አድርጌ ነበረ። የዘላለምን ጥያቄ በደንብ ያገኘሁት አልመሰለኝም። አሁንም መልስ በተወሰነ መልኩ ሰምቻለሁ፣ በደንብ አልሰማሁትም። ስራ ላይ ሆኜ እያወራሁ ስለሆነና የዘላለም ጥያቄ በደንብ ክሊር ቢሆንልኝ ደስ ይለኝ ነበር። ቃልዬ ሰላም እያለሁ እንዴት ነህ? እግዚአብሔር ይመስገን። አሁን ቅድም ትንሽ ሪፍሌክስ ላድርግ እምነት ብቻ በሚለው ማለት ነው። እና አሁን ክርስቶስ ነው ሴንተር ክርስትና እና ክርስቶስ ምንድን ነው ያሸነፈው በመስቀል ላይ ብለን ራሳችንን ብንጠይቅ ያሸነፋቸው ነገሮች አሉ። አትሊስት ና 3 ይታዩኛል። አንደኛ ሰይጣንን አሸንፏል። ያለውን ፓወር ሁሉ ዜሮ አድርጎበታል ማለት ነው። ሁለተኛ ሞትን አሸንፏል። ሶስተኛ ኃጢአትንም አሸንፏል። በዛ ላይ ስለዚህ ክርስቶስ ውስጥ በመሆን እኛ እነዚህን ነገሮች ድል አድርገናል ማለት ነው። ገና ምድር ላይ ያለን እነዚህን ነገሮች ድል አድርገናል። ክርስቶስ ይሄንን ማድረጉን እኛ ስናምን በክርስቶስ ኢየሱስ በኩል ለእኛ የሚመጣ አዲስ ፍጥረት የመሆን የእሱ ልጅ የመሆን ከነዚህ ነገሮች በሙሉ በላይ ድል አድርገን መኖር የምንችልበትን ፓዝ ውስጥ እንደገባን የዘላለም ሕይወት ውስጥ እንደገባን የምናረጋግጥበት ነው። ያ ደግሞ የሚገኝበት መንገድ ሰው በሚያደርገው ሰው በሚታትረው
ሰው በዚህና በዚህ በሚያደርገው ነገር አይደለም፣ በክርስቶስ ኢየሱስ ክርስቶስ ስራ ብቻ በተገኘ ድል ነው በቃ። ስለዚህ ክርስትና ሲጀመር የሚጀመረው ድል በተነሳ ህይወት ላይ ነው። ያ ነገር ደግሞ የምናደርገው በእምነት ነው። ስለዚህ ከዛ ውጭ እኔ ስራ ሰርቼ የባህሪ ለውጥ አድርጌ እንደዚህ መሻሻል አድርጌ ራሴን ብቁ አድርጌ አዘጋጅቼ ምናምን ነው አይደለም። ብቁ ሆነን ሳይሆን ብቁ ባልነበርንበት ሰዓት ነው ክርስቶስ ለእኛ ጋር የከፈለው። ስለዚህ ብቁ ሳንሆን ይሄ ይገባል ስጦታ ተብሎ የሚሰጠንን ነገር እሰየ ብሎ መቀበል ነው ለእኔ ክርስትና። ከዛ በኋላ ባለው ነገር ላይ ግን በክርስቶስ ኢየሱስ የክርስትና ህይወት ውስጥ በአእምሮ መታደስ ውስጥ መኖር፣ በድል ውስጥ መኖር፣ የልጅን ህይወት መኖር፣ በእግዚአብሔር ፊት ልጅ መሆን ማለት ምን ማለት እንደሆነ፣ ምክንያቱም እኛ ትሬን የተደረገው የባሪያነት ስለሆነ፣ ግን የእግዚአብሔር ልጅ ሆኖ መኖር ምን እንደሆነ በመጽሐፍ ቅዱስ እያየን በዛ በእምነት መመላለስ፣ በመንፈስ ቅዱስ ፍሬ ማፍራት፣ ያንን ሞት ድል አድርጎ የተነሳበት ያው ጸጋ ደግሞ ለእኛም እንድትሰጠን በማመን ውስጥ የምንመላለሰው ህይወት ነው። ግን በዛ ውስጥ ስንመላለስ መውደቅ መነሳት አለ። ግን የክርስቲያን ትራጀክተሪው ማደግ ነው። የኋላውን እየረሳ ወደፊት ማዘርጋት ነው። በአገልግሎት ቢሆን፣ በኑሮ ቢሆን፣ በቅድስና ቢሆን፣ ምድር ላይ ባለ ማለት ነው ወደዛ የምንዘረጋበት ህይወት ነው። ስለዚህ ያ ህይወት ውስጥ ስንገባ ግን እየተንፈራን እየቀጠቀጠቀጥን በእንቁላል ላይ እንዳለ የሆነ ድርሻ እንዳለን ያንን ነገር የምናደርግበት ነገር ሳይሆን በአሸናፊነት በልጅነት እንደ ባለቤት ሆነን ነው ያንን ነገር ማድረግ ያለብን። ምክንያቱም የተሰጠን ስጦታ ነው፣ ትልቅ ነገር ነው፣ በክርስቶስ በኩል ያገኘ ነው። ያ ነገር ደግሞ በእምነት ብቻ የሚገኝ ነው። በቃ በእምነት ብቻ በጸጋ ብቻ የሚበላው ነገር ያንን ነው የሚያመለክተው። በቃ በሌላ በምንም አይደለም፣ በእኔ አይደለም፣ ወይ ደግሞ እገሌ በሚባል ሰው አማካኝነት አይደለም፣ እገሌ መካከል ላይ ገብቶ እንዲና እንዲሆን ስላደረግልኝ ነው አይደለም። እንደዛ አይደለም። በቃ ክርስቶስ ብቻ ነው ያለው። ያንን ነገር ደግሞ በእምነት ብቻ የምናደርገው ነው እና ቅድም ያነሳው ጥያቄ ሁሉ ነገር በጸጋ ነው ስንል አማን ያነሳው ነገር ምንድን ነው? መጽሐፍ ቅዱስ ቃል ላይ ባለውን ነገር የትኛውን በጎ ነገር ቢገኝ ከኛ አይደለም ነው በቃ። ያ ነገር ደግሞ ትክክል ነው። ነገር ግን ያ ነገር ስናስቀምጥ የሂውማን ኤጀንሲን በጣሰ መልኩ መሆን የለበትም። አንዳንድ ጊዜ እኔ አሁን ቅድም በራሱ ባስቀመጠው ነገር አንዳንድ ጊዜ ካላረገ ምናልባት ጥርጣሬ ሊኖረኝ ይችላል፣ አልዳነም የሚለው ስሜት ውስጥ የምንገባው ሁሉን ነገር በእግዚአብሔር ስለሆነ ያ ነገር እኔ ሰጥቶኝ እያደረግኩ ነው፣ ስለዚህ የተሻልኩ ነኝ ወደሚል እሳቤ ውስጥ ይከታል ያ ነገር ማለት ነው። ያኛው ሰውዬን ሳይ ስመለከት አማን እንዳለው መልካም ሰው ከሆነ ይሄ ነገር ምን ማድረግ አለብኝ፣ የምማረው ነገር አለ፣ መንፈሳዊ ቅናት ምናምን በሚለው አቅጣጫ እኔ የምረዳ ነው። እንደዛ ነው መሆን ያለብን። ነገር ግን ሁሉን ነገር እንደዛ አድርገን ካስቀመጠን ማይሆነውን ሰው አሳንሰን ወደ ማየት ውስጥ እንዳንሄድ ነው። ምክንያቱም እንደዛ የሚያደርጉ ሰዎች እኔ ስለገጠሙኝ ነው በቃ። ከዛ ይልቅ ግን የሰው ሬስፖንሲቢሊቲ እና ኤጀንሲ አለ። ለምሳሌ ቅድም ያኛው ወንድም አብረን አድገን ተነስተን፣ ነገር ግን ያኛው በጌታ በጣም እንትን የበረታ ነው፣ በጸሎቱ የበረታ ነው የሚለው ነገር የልጅነትን ትርጉም የተረዳንበት መጠን በእምነታችን መጠን ልክ እንደ እምነታችን ነው የሚሆንልን ነገሮች ማለት ነው። መጽሐፍ ቅዱስ የሚያስተምረን እንደ ጓደኛ እምነት ሳይሆን እንደ ራስ እምነት ነው የሚሆንልን። ነገ ጓደኛ ሊያንጽ ይችላል አንተ በመጸለይ በመደገፍ በማስተማር በመባላት ማለት ነው። ስለዚህ የሰው ኤጀንሲ አካውንታቢሊቲ እና ሬስፖንሲቢሊቲ መኖር የለበትም። ሰው ለምሳሌ በሃርድሺፕ ወቅት ሊያልፍ ይችላል የወደቀ ምድር ላይ ስላለ፣ ያ ማለት የእግዚአብሔር ጸጋ ከሱ ጋር የለም ማለት ነው አይደለም። ወይ ደግሞ የሚያልፍበት ሲዝን በእኛ ካለንበት ሲዝን የተለየ ሊሆን ይችላል። የተለያየ ሰርከምስታንሶች ሊኖሩ ይችላሉ ያን ነገር የማይሆንበት እና አንዳንድ ጊዜ የእግዚአብሔር በሚያደርገው ብቻ ብለን የምናደርገው ነገር እውነት ሆኖ ሳለ ግን እኛ ኢንተርፕሬት ስናደርገው ቅድም እንደተባለው ያንን ሰው በቃ ምናልባት ያልዳነ ሰው ሊሆን ይችላል የሚል ጥርጣሬ ውስጥ መግባት የለብንም። ከዛ ይልቅ ማድረግ ያለብን ሀምብል ሆነን በቃ በእኔ ውስጥ እየተገለጠ ያለው የትኛው መልካም ነገር ከእግዚአብሔር ነው ይሆንልን በሚል ሀምብል ሆነን ነው ያንን ነገር በሂዩሚሊቲ እና በማክበር ነው መያዝ ያለብን እንጂ ኢንተርፕሬት አድርገን ያኛው ሰው እንደዛ ወደሚል ውስጥ ቴንደንሲ ውስጥ መግባት የለብንም። ስለዚህ ቅድም አማን ያለውን ነገር ወደዛ አቅጣጫ እንዳይሄድ ነው የኔ አጽንኦት ማለት ነው። አማን ማነው ቃሌ ከተረዳው ማለት ነው። እና በጥያቄ ላድርገውና
ጌታን ተቀበለ የተባለ ሰው ላይክ ፎር ኤ ሎንግ ፔሪድ ኦፍ ታይም አንቼንጅድ የሆነ ላይፍ ምንም የመጣበትን ሰፈር የማይወክል ያለበትን ህይወት ምንም በምንም ደረጃ ያለወጣ አይነት ህይወት ውስጥ ብታገኘው ምን ብለህ ነው የምታስበው? ያን ሰው ከዳነበት ቀን ጀምሮ ለ4 ለ5 ዓመት ለ20 ዓመት ታውቀዋለህ። ኢዝ ስቲል ዴር። ምን ብለህ ነው የምታስበው ያን ሰው? ምናልባት እንግዲህ የኔ መረዳት ታደረጓላ ጫጫታ አለ እንዳልከው እንግዲህ ቤተክርስቲያን ውስጥ በተለያየ ድርገት ደረጃ ላይ የሚኖሩ ሰዎች ሊኖሩ ይችላሉ። ምናልባት 10 ዓመት 20 ዓመት አንድ ቦታ ሊቀመጥ ይችላል አንድ ሰው፣ ወይ ደግሞ አንዱ ሰው ደግሞ 1 ዓመት መጥቶ ግን በቃ የትራጀክተሪው ፈጣን የሆነ ሊሆን ይችላል። እና እኔ ያንን በጣም በጥንቃቄ ነው የምመለከተው። ያን ሰው እንደዛ በመሆኑ ምክንያት ብሌም ላደርገው አልችልም። የሚያልፍበትን ሃርድሽፕ እኔ አይዶን ነው እንግዲህ ማለት ነው። ወይ ደግሞ ያለው ክርስትና ህይወት እንዳያድግ በክርስቶስ ያለው የልጅነት ጥግ እንዳይረዳ የሚገጥመው መንገድ፣ ወይ ደግሞ አካውንታቢሊቲ ወስዶ ደግሞ ከመረዳት ይልቅ ባለበት ቦታ ላይ ተደራለው እንደ እንትን መቆሙ አግባብ አይደለም። በቃ ወይ ትምህርት የሚያስፈልገው ከሆነ ወደ ትምህርት ነው፣ ወይ ደግሞ ማንነቱ በደንብ ያልተገለጠው እንደሆነ በክርስቶስ ኢየሱስ በኩል መጽሐፍ ቅዱስ በማጥናት አእምሮን በማደስ ወደ ትራጀክተሪው እንዲገባ ማድረግ ነው እንጂ ያ ሰው አንድ ቦታ ስለቆመ ተብሎ ብሌም ማድረግ፣ ወይ ደግሞ እኔ የሆነ ስፒሪቹዋል ፕራይድ እንዲሰማኝ፣ ወይ ደግሞ እግዚአብሔር በእኔ ውስጥ ነው በደንብ እየሰራ ያለው ወደሚል አቅጣጫ ኢዝ ቬሪ ዴንጀረስ ብዬ ነው የማስበው። እኔን በዛ መልኩ አልወስደውም እኔ ማለት ነው። አለበለዚያ ምን ይፈጥራል መሰለህ? ይሄ ኢንጀስቲስ ነው የሚፈጥረው ማለት ነው። ሰዎች በትራውማ ውስጥ እንዲያልፉ ያደርጋል። እኔ ስለማቅ ነው ቤተክርስቲያን ውስጥ ማለት ነው እንደዛ በሚያልፉበት በጣም እየታገሉም እንትን እያደረጉም፣ ነገር ግን ያሉበት ትራጀክተሪ ሌላው ፈጥኖ በሄደበት መንገድ ባለመሄዱ ምክንያት ትራውማ የሚይዛቸው ሰዎች አሉ። ለምሳሌ አገልግሎት ላይ ለመቅረብ ወደኋላ የሚሉ ኢቨን አንዳንድ ጊዜ የአእምሮም እንትን ሊሆን ይችላል ሊገጥማቸው የሚችል ማለት ነው። መጨነቅ ሊሆን ይችላል፣ ኩዌስችን ማድረግ ሊሆን ይችላል ክርስትና ህይወታቸውንና እንደዛ አይነት ወደሚያደርስ አትሞስፌር ውስጥ እንዳይገባ እንደዚህ የሆነ የስፒሪቹዋል ፕራይድ እንዳይኖር ነው የኔ ጥንቃቄና ያንን ሰው በጣም በዛ መልኩ ካታጎራይ ለማድረግ ነው የሞክረው። መልካም እንግዲህ እንደ እግዚአብሔር ቃል አድርጌ ላውራ። አይ ቲንክ ፐርሰናል ኦፒኒየን በሚለው ነው የሚይዘው። አንድም የመጽሐፍ ቅዱስ ሀሳብ ባካፕ ስላላረክለት ማለት ነው ላወራው ነገር ጥቅስ ጥቀስ እስኪ። አይ ዶንት ቲንክ አንድ ጥቅስ ለዚህ አሁን ላልከው የአንተን ሀሳብ በትክክል ሪፌር ሊያደርግ የሚችል ብለህ የምታስበው አንድ ጥቅስ የለም ማለት ቆይ ጥያቄው አንቼንጅድ ላይፍ ፍሮም ዘ ሞመንት ኦፍ ኮንቨርሽን አንቼንጅድ የሆነ ላይፍ ምን ማለት ነው? ዲፋይን አድርገው። አንቼንጅድ ምንም በቃ ለውጥ የለውም። እንትን ቤት ነው የቀየረው። በምን ደረጃ? በቅድስና ምልልስ ክርስቶስ እንደተቀበለ መመላለስ አለበት ተብሎ የሚታሰቡ እንትኖች አጠቃላይ ማለት የክርስቶስ ሕይወት ሊታይበት ይችላል ብለህ አንድ የዳነ ሰው ይታይበታል ብለህ የምታስባቸው ነገሮች ሊትራሊ በዚህ ሰው ውስጥ የሉም። ግን ዓለምን ክጃለሁ ምናምን ብሎ መጥቷል። ደን ከአንተ ጋር ተመሳስሎ አለ። በእድር በቁቡም በኳይሩም በጸሎቱም ውስጥ አለ ይህ ሰው። ኦኬ ደን ሄደ በጣም የሚያስኮንን ሕይወት ስላለው ለቅዱሳን የማይሆን አይነት ሕይወት ስላለው ሄደ ያንን ሰው ምን አይነት ሕይወት ነው ያለ ብለህ ነው የምትናገረው። ስትናገር የዳነ ሰው ሕይወት ነው ያለ ትለዋለህ ወይም ራስን ተመልከት ትለዋለህ። ተመልከት ስትለው እስከምን ላይ ቆመ ነው ተመልከት የምትለው? ስለዚህ እንደዚህ አይነት ሰዎችን አድረስ የምታደርግበት አሁን ጀጅ አናድርገው፣ ሰውየውን ማስጨነቅ ይሆናል፣ የሚያልፉበትን ሃርድሺፕ አናቅም ነው ያልከኝ። እስቲ አሁን እሱም ባካፕ የሚያደርግልህ የመጽሐፍ ቅዱስ ክፍል አምጣ። እኔ ላልኩት ደግሞ ባካፕ የሚያደርግ እልፍ ነው ማመጣው እዚሁ። ስለዚህ I was right እንደዛ ክሌም ሳደርግ እስቲ let me see your side of story from the scripture, show me a couple of verses አንተ ያልከውን ሰፖርት የሚያደርግ ያው ነገር እኮ ነው። አሁን እኮ ምን አለ መሰለህ አማንዬ፣ ታይም ስኬል አንዳውን ባስቀመጥከው ላይ ታይም ስኬል አለ። አንድ ኮንሴፕት ያስቀመጥከው አሰምሽን የጊዜ ጉዳይ ያስቀምጣል። ከተዳነበት ጊዜ ጀምሮ ምናልባት ለአንተ ብዙ ጊዜ ማለት 1 ሳምንት ሊሆን ይችላል፣ 1 ዓመት ሊሆን ይችላል፣ 10 ዓመት ሊሆን ይችላል እና በዛ ውስጥ አንተ ባስቀመጥከው ደረጃ የቅድስና ህይወቱ ላይ እያደገ ያልመጣ ሰው ነው። እኔ ክርስቲያን ሆኖ አንድ ሰው የዜሮ እድገት አለ ብዬ እኔ አላምንም።
ሊታገል ይችላል፣ ዳገል ሊሆን ይችላል፣ መውጣት መውረድ ሊኖር ይችላል እንጂ እኛ ካታጎራይዝ በማድረግ ነው ልኩ ዊነመር ነው በግሱና በእግዚአብሔር መካከል ያለውን ነገር። ነገር ግን ክርስቲያን ማደግ አለበት። አዎ ማደግ አለበት። ካላደገ እንዲያድግ ትምህርት ነው የሚሰጠው እንጂ የመዳን ጥያቄ ውስጥ አይገባም። ያን ሰው አምኛለሁ ድኛለሁ ካለ አንድ ሰው፣ ምክንያቱም መዳን እኮ ከክራይቴሪያ ጋር የተገናኘ አይደለም። በቃ ሰው ክርስቶስን ሲያምን በዛ ሳድነዋል። መዳን ከሰዓት ማመን ስለሆነ ማለት ነው። ኃጢአት ቢሰራ ልክ እንደ በረዶ የሚያጸናው ደግሞ ኃጢአታችን ሁሉ ይቅር ሊለን የታመነ እንደሆነ መጽሐፍ ቅዱስም ያስተምራል ማለት ነው። ስለዚህ አሁን ስለ ጥቅስ እናወራ። አሁን የምንነግር ነገሮች ጥቅሶች ናቸው። እነዚህ እግዚአብሔር ኃጢአትን ብንሰራ ይቅር እንደሚለን የታመነ እንደሆነ፣ ያ ማለት አንድ ጊዜ አይደለም፣ 2 ጊዜ አይደለም፣ 3 ጊዜ አይደለም፣ 4 ጊዜ አይደለም፣ የተደጋገመ ጊዜ ሊሆን ይችላል። ስለዚህ ኩዌሽኑ መሆን ያለበት አንተ ደህንነቱን ኩዌሽን እንድታደረግ ያደረገ ክራይቴሪያ፣ ያ ማለት ቅድስና መመላለሱ ከሆነ በቅድስና መመላለሱን ፍጹም የመዳን ምልክት አድርጎ የተቀመጠበት ቦታ አለ ወይ ነው? የለም። ሰው ቅድስና እንደ ፕሪኮንዲሽን ተቀምጦበት ሳይሆን የዳነው ክርስቶስን የሰራውን ስራ አምኖ በመቀበሉ። አሁን ጸጋ ብቻ እምነት ብቻ የምንለው እኮ እሱን ነው። አምኖ በመቀበሉ የእግዚአብሔር ጽድቅ የእሱ ጽድቅ ሆኖለትኝ በክርስቶስ ኢየሱስ በኩል በመታየቱ ያገኘው ድርሻው ነው። በቃ እድል ፈንታው ነው፣ የልጅ በመሆኑ ማለት ነው። በዛ ውስጥ ሆኖ ግን ማደግ አለበት። አዎ ማደግ አለበት። በአእምሮ መታደስ መለወጥ አለበት። በአእምሮ መታደስ መለወጥ አለበት። ስለዚህ ይሄን ሁሉ እንግዲህ አንድ በአንድ ጥቅስ አወጣ ካልከኝ አሁን መጽሐፍ ቅዱስም ብድግ አድርጌ ላምጣና ያደረኩ ትላለህ። ግን ጥያቄ ግን ምንድነው? አንተ ዋናው ክራይቴሪያ አድርገህ ያስቀመጥከው በቅድስና መመላለስ እንደ ጋራንቲ ተወስዶ ነው ወይ ለሱ ልጅ መዳኑን ክርስቶስ የሰጠው ነው ወይስ በነፃ የተሰጠ በእምነት ብቻ በጸጋ ብቻ የተገኘ ከዛ በኋላ ከገባ በኋላ የመንግስቱን አይነት ህይወት እንዲኖር መጽሐፍ ቅዱስ የሚያሳስበው ነው ወይ ነው ጥያቄ። መጽሐፍ ቅዱስ ይንጅ የመጣው ኦኬ መጽሐፍ ቅዱስን እስክታመጣ አሁንም ዶክ ሶሪ ምንም መጽሐፍ ቅዱሳዊ ነገር አልሰማሁም እስካሁን። አይዲያል የሆነ ነገር ነው የሰማሁት። ሐሳቡ ላይ ተናገረ አማንያ። አሁን እኮ አየር ነገር ነው የሰማሁት። ለምሳሌ ብለህ ተመድረክ ሊሆን ይችላል። አሁን ሐሳቡን ቀጥል፣ በቃ ጨርሶ ካለ ቀጥል። ኢንተራፕት ያደረገኝ ነው። ኦኬ ጥቅስ ምናምን ሳይሆን ሀሳብ ላይ አወራና ካልተመቸ እንግዲህ መተው ይቻላል። ጥቅስ ደግሞ እንግዲህ ያመጣ ነው እኔ እስከዛ አሁን ያልኩትን ሀሳብ ፓክ የሚያደርግ ማለት ነው። ግን አንተ ሀሳቡ ላይ ብዙ የተሻለ ስለምታውቅ እንትን አድርግና እዛ ላይ ሄድበት መጀመሪያ ማለት ነው እንጂ መጽሐፍ ቅዱስ ጥቅስ አልጠቀሰም ማለት መጽሐፍ ቅዱሳዊ መሰረት የለውም ማለት አይደለም። ሀሳቡን ኮንሴፕቱን ነገር ያለው እዛ ላይ ሄድበት። ያንን ሀሳብ ዲስከስ እየተደረገ ጥቅስ አልተጠቀሰም ማለት መጽሐፍ ቅዱሳዊ አይደለም ማለት ነው አይባልም። መጽሐፍ ቅዱሳዊ አይደለም ጭራሹ። የራስን ሀሳብ ነው ያወራው። እሱን አፍርሰዋ እንግዲህ ማን ምን አመጣና ላፍርስ? የለም እኮ የሆነ ነገር ባካፕ አላደረግም እና ምኑን ላፍርስም? የለም አይዲያል የሆነ ነገር ነው ያወራው። እንደዚህ ሰውየው ማስጨነቅ ነው የሚሆነው። እንደዛ ልናደርግ እኛ ማነን የሚል ነገር ይሄ ከሀዘኔታ የመነጨ ነገር አወራኸኝ እንጂ ፕሊዝ ዩ አር ቶኪንግ ራይት አፕ ኦን ሚ ማለት ነው። ዩ አር አ ዶክ አይ ቲንክ ጥያቄ አልገባኝም። It's my turn. ላሳያ አይተዋል ጥያቄ እና ታዲያ ምን ሁለቴ ለመንኩ መጀመሪያ እሱን ነበር ማሳየት። እሺ አሁን በጥቅስ ቀደም ያልኩትን አሁን ወይ አዳማን ያስተርተኛ ሐሳብና you are talking over me. I'm respecting you brother. ጥያቄውን ካላገኘው ላገኘው እንዳስነው ጥያቄውን አርቲኩሌት ላድርገውና let me give you a verse ብለኛል right so you gonna give me a verse ማለት ነው። እኔ ጨርሻለሁ ካንተ ጋር ማለት እንደዚህ ያልከ እሺ መልካም እንደዛ ነው የሚባለው። ሌላ ጊዜ በጥቅስ አማኞች ስለሆንን ቅዱስ with respect እናደርገው እኛ እንደዛ ነን አማኞች ስለሆንን ምዕራፍና ጥቅስ ምናምን ያልከማ አታወናብድም እንዴ? የለም ሳታመጣ ቤቱ ጋር አውራ አወናብዳለህ። ግርግር መተሰራ ለአመሉ ጠብ የሚል አንድ ጥቅስ እንኳን አላመጣም እኮ የራስን ሐሳብ ችግር የለም። ዜድና ማኒሻ ያው እንግዲህ ሐሳብ ነው ሁለታችሁ የሚሰጣችሁት። እንግዲህ ከዛ ብዙ ጊዜ እንደዚህ ነው የሚያወራው። ሌላ ሰው ጋርም ሲያወራ በቃ ይሄ ጥቅስ ምናምን ማወናበድ ይፈልጋል። እንደዛ ጥሩ አይደለም። በሀሳብ ላይ ታወራና መጽሐፍ ይቅርታ አንዴ እኔ ማለት ነው አንዴ ቆይ
ማለት እሺ ወይ እንትን አድርጋችሁ አውሩ። ሰው ላይ እንድታወራ የሚያደርግ ሰውን አንተ አሁን ስታወራ ቁጭ ብዬ ሰማ ነበር። ኦኬ መሀል ላይ ሳልገባ ማለት ነው። ሰው እያወራ እያለ ደርበ እንድታወራ የሚያስደርግ ዶክትሬት የት ነው የወሰድከው? ቅድም ላወራሃት መውጊያ ነው እየመለስኩልህ ያለሁት። መሀል ላይ ላወራሃት ማለት ነው። ጥያቄ አልገባኝም እንደ አክብሬ ባወራሁት እንደዚህ ነው የሚያወራው ሰው ላይ ምናምን ይለኛል። እኔ ያለሁበት ቦታ እንዳትመጣ እንዴ በጣም እኮ የምትዋደዱ ሁለታችሁም። እሱም በጣም አንተን የሚወድ ነው፣ አንተም እሱን ተከባበራላችሁ። የሀሳብ አለመግባባት ነው፣ ምንም ችግር የለውም። ቤተሰብ ናችሁ፣ ችግር የለውም። አይደለም ፐርሰናል አረብ ታውቃለህ። መጣን እና እንደዚህ ነው የሚያወራው ይለኛል። አንተ ደርበህ እንኳን እያወራ አናግሬያለሁ። አክብሬ መሰለኝ ምናምን እያልኩ ሳወራ የነበረው ጥቅስ አምጣ ተባልክ፣ አንድም ጥቅስ አላመጣም። በእርግጠኝነት ቴዎሎጂ ወደኋላ ቢፈተሽ ወደ እነዚህ ወደ እንትኖች ነው የሚሄደው፣ ወደ ወርድ ኦፍ ፌዝ እነዚህ ኦሳስ የሚያምኑ ምናምን ማለት ወደ እነሱ ነው የሚሄደው። ችግር የለም አማንሻ። እኔ ዶክተር ዘሌን 7 ዓመት ምናምን ነው የማውቀውና በጣም የእናንተን አክባሪ ነው። በጣም ጥሩ ሰው ነው። አንተም እንደዛው ምንም ችግር የለውም፣ ይፈጠራል። እናንተ ሳትስማሙ ደግሞ መዝጋት አልፈልግም። ይግባና ጊዜ እየወሰዳችሁ አብራችሁ ብታወሩ ምን እንትላለህ አማንሻ? ዶክተር በጣም ጥሩ ሰው ነው። በጣም ነው የሚወደው አንተ እውነት ለመናገር ማለት ነው። እሺ ይግባና ዜድዬ አንተ እኮ በጣም ትውት ሰው ነህ አውቃለሁና በቤታችን እንደዚህ ችግር የለም። የእሱም በደንብ ስላላወቀ ነው ቤታቸው እንዳሻቸው አንተ ቤት መተን ጠቅስ ምናምን እየተባልን ልክ እንደንትን ችግር የለም። አማንሽ አብራችሁ አውሩ። እናንተ ተስማምታችሁ እሱ ጋር እሱ ክብር የለውም። ለዛ ነው ሌላ ሰው ላይም ክብር ስላለ ነው ያወራው። አስቼ ቅድም ዲስኮኔክት አድርጌ ነው ያስወረድኩት። አሁን ቦልኬው ነው ማስወረደው። እሱ ነው የጀመረው። ባይዞ ሲያወራ እንደዚህ ነው የሚያወራው። አማን ታውቁታላችሁ ምናምን እያለ የጀመረው እሱ ነው። አሁንም እንደዛ ቀጥላለሁ። ነቅዬ ነው ማስወጣ በብሎ ከነሱ ጋር ቀጥል። አላወራም፣ እኔም አላወራም። በቃ ይሻላል። ችግር የለም። እኔን አንስተህ ግን እንዳታወራ። እዚህ እኔን አንስተህ አማን ብለህ እንዳታወራ። የለውም እኔ አስቼ ጋር አውራ። ዘላለም ከኔ ጋር እንዳታወራ። አወራ ቦልኬ ነው ማስወራ። ዘሌ በቃ ችግር የለም። ምንም ችግር የለም። ደርሻለሁ። ጩኸት አለና ወይስ ጨርስ ተመልሼ እገባለሁ? በቃ አይ መጀመሪያም እወጣለሁ እያልክ ስለነበር ችግር የለውም። አስቼ ግን ጥያቄ ለአንተ ግን ከእናንተ ጋር ማይሄድ ትምህርት ከተነሳ እንደዚህ ጠቅስ ምናምን እያላችሁ በማርገብገብ ማስወጣት ነው ወይስ ጥያቄውን አድሬስ ማድረግ ነው የሚያስፈልገው? አሁን እኮ ቅድም ስንነሳ በተነሳ ሀሳብ ላይ ጥያቄን ያነሳሁት እኔ ማለት ነው፣ የሚታየኝን ነገር ማለት ነው። እሱ አነሳ ጥያቄ። ሲያነሳ ጥያቄ ሰው እንደዚህ ካላረገ የዳነ ስለማይመስለኝ የዳነ አይመስለኝም ብዬ ጥያቄ አነሳለሁ አለ። ስለዚህ እኔ የጠየቅኩት ምንድን ነው፣ ሰው መጀመሪያ ሲድን እንደዚህና እንደዚህ ታደርጋለህ፣ እሱም ስለታደርግ ነው የምትድነው ተብሎ ተነግሮታል ወይ? ወይስ እምነት ብቻ ጸጋ ብቻ እንዳላችሁትኝ በእምነት ብቻ ነው የሚገባው የሚል ጥያቄ ነው ያመጣው። እዚህ ጋር አሁን ጠቅስ ምናምን የሚያስብል ነገር የለም። ምክንያቱም በዛ መድጉ ክርክር ላይ አይደለንም፣ ዲቤት ላይ አይደለንም፣ ሀሳብ እያወራን ነው። ግን እንደዚህ ሌላ ቦታ ላይ አንተ ቤት ጋብዘዋል፣ ግን የራሱ የሆነ የትዕቢት ችግር አለበት አማን ማለት ግድ የለም። አሁን እሱ ስለሌለ በቃ ችግር የለም። ቅድም ግን እኔ አንድ ሀሳብ እንትን ልበል ብሎ ካደረገው እንዲያስወርድ ስልጣን የሰጠው አንተ ነህ እኮ። አንተ ስላልተዋወቃችሁ ነው። አሁን አንተ መተዋወቅ እንተዋወቃለን ከዚህ ቀደም ማለት ነው። ችግር የለውም። አንተ በመለፍለፍ ምንም የለም። ወርድ ኦፍ ፌዝ እንኳን አንድ ሰው ቢሆን ለምሳሌ ክርስቲያን የገባው ሰው ፍቅር የገባው ሰው አሁን እኮ ጸጋ ብቻ ፍቅር ብቻ የምትሉ ሰዎች የተሳሳተ ሰው እንኳን ቢሆን እኮ በፍቅርና ቀስ ተብሎ በትምህርት ያንን ነገር የሚፈርሰው እንጂ በመታገልና በጉልበት አይደለም።
አሁን ስላልተግባባችሁ ወርድ ኦፍ ፌዝ ሊሆን ይችላል ብሆንስ ስላልተግባባችሁ ነው እንጂ ምታድነኝ ብሎክ በማድረግ ነው። አንድ ደቂቃ ስጠኝ። አንድ ደቂቃ ዶክተር ምታድነኝ ብሎክ በማድረግ ነው። እሱም ስለሌለ ችግር የለም። አይም አስኪንግ ዩ አሁን እኮ እየጠየቅኩ ነው። እኔ አሁን ምሳሌ ወርድ ኦፍ ፌዝ ብሆን እኔ ምታድነኝና ምታተርፈኝ በማውረድና እንደዚህና እንደዚህ ነው ብሎ ሌብል በማድረግ ነው ወይስ ያለውን የተነሳውን ነገር እኔ እንኳን ሀሳብ ባነሳ ይሄ ያልከው ነገር መጽሐፍ ቅዱሳዊ አይደለም፣ ስለዚህ በዚህ መንክሎ ብትመለከተው መልካም ነው ተብሎ ይታረማል? ወይስ ትንሽ የሚያንገዳግጥ ጥያቄ ሲጠየቅ ይሄ ጥቅስ አስተያየት ነው ጥቅስ የለውም ምናምን የለውም ነው በማለት ነው የሚካሄደው? ያ ምንድነው ያ እንትን አሁን ይሄ የቲክቶክ ላይ አሁን ያየሁትኝ ምንድነው ከሆነ ሰው ጋር በሀሳብ ሳትግባባ ስትቀር ነገርየውን ለማቀዝቀዝ ምን ይደረጋል? አሁን ለምሳሌ እኔ ራሴ መቸለታ ነው አንድ ልጅን በቃ አወረድኩትኝ። ለምንድን ያወረድኩትኝ? እንዲቀጥል እሱ የዚህ ቤት ውስጥ ስለሚኖር ሁልጊዜ በቃ ከኔ ጋር እየተጨቃጨቀ ከንትን ከሚል አወረድኩትኝ ማለት ነው። አንዳንዴ ያየሁትኝ ማለት ነው እየተጨቃጨቅን ከሄድን ልንካረር ስለምንችል ያንን ሰው መፍትሄው ምን ይሆናል? ከአንተ ጋር ግን ስላልተግባባች ይመስለኛል። የቱ ጋር መሰለህ እኔ ያልተመቸኝ ልንገርህ እውነቱ አሁን መሀል ላይ እሱ እንግዲህ ጨርሻለሁ ብሎ ሄደዋል እኮ ጨርሻለሁ ብሎ ሄደው እኔ ጥያቄ እያነሳሁ ያለሁትኝ እያብራራሁ የነበረውትኝ ለቃሌ ነው እንጂ ለእሱ አልነበረም። ምክንያቱም እኔ እንዳውም እሱ የሄደ ነው የመሰለኝ። መሀል ላይ ተነሳና ጥያቄ ልጠይቅ ሰው እንደዚህ ካረገ ምንድን ነው የምታየው ብሎ ጠየቀ። መሀል ላይ ገባ ማለት ነው። ከዛ በኋላ ደግም ያልኩትን ነገር ፍሬም አድርጌ ሳስቀምጥለት ምን ብሎ ነው የጀመረው? ጥቅስ የለውም አለኝና ጀመረ። ሲጀመር ዲስከሽን እና ንግግር ጥቅስ የለውም በሚል አይጀመርም። መጽሐፍ ቅዱስ ሀሳብ ኮንሴፕት ነው ያለው እንጂ አንድ ጥቅስ ይዘህ ቴዎሎጂ አትመሰርትም ወይ ደግሞ እንዲና እንዲህ አታደርግም። ስለዚህ የነሳውን ሀሳብ ታወራና ዶክተር በእኔ የሆንብህ እኔ ነገ በደንብ አብራችሁ ምን ያደረገው ነው እየነገርኩህ እኮ ነው። ያው ያልተመቸ ቦታ ላይ እና ልክ አይደለም እኮ እሱም ስለሌለ አስክድ ፎር ጥቅስ ምናምን ብሎ ከባድ ጥያቄ ነው የጠየኩት ደግሞ ምክንያቱም እሱ ካልቪኒስት እንደሆነ አውቃለሁ። ጸጋ ብቻ በሚል ነው ያለው። ስለዚህ ያን ነገር ደግሞ መመለስ አይችልም በዛ መልኩ ማለት ነው። እሺ በለኛ አሁን እሱ አሁን ስለሌለም ምላሽ ሊሰጥም ስለማይችል እሱ ባለበት ነገ እንቀጥላለን። እኔ ግን አንድ እንትን ለማድረግ ችግር የለም። እኔ መሀል ልግባ መሰለኝ። እስቲ መሀል ግባ እስቲ። እሺ አይ ዶክተር ምናልባት አንዳንድ ጊዜ ንግግር አለመግባባቶች ሊኖሩ ይችላሉ። ኦፍኮርስ አማን ካልቪኒስት ነው፣ እኔ ኮምፕሊትሊ ካልቪኒስት አይደለሁም። ግን ደግሞ በእንደዚህ አይነት ጉዳዮች ላይ ስናወራ የማንግባባባቸውን ፖይንቶች አንስተን ራሱ ስናስቀምጣቸው እንትን አይደለም የሆነ በጣም የሆነ ሰፊ የሆነ እንትን ውስጥ አንገባም። አት ሴም ታይም ደግሞ የማንግባባባቸውን አስቀምጠን እነሱን እያወራንባቸው ነገር ግን እንዲህ አይነት አሁን ያነሳቸው አይነት ፖይንቶችን ግን ሪዞልቭ ለማድረግ አንቸገርም። ዳትስ ዋይ ሶላ ፊዴ የሚል ርዕስ ይዤ ከገባሁ አማንን አታጣው እንትን እያደረኩ አይደለም። እሺ ሳይድ ምናምን እያዝኩ ሳይሆን ነገር ግን እኔም በሆነ አውቶሪቲ እጠይቅሃለሁ ላነሳው ነገር ማለት ነው። ያነሳው ኮንሰርን ትክክለኛ ነው። መሀል ላይ የገባው እኮ ለአንተ ለጥያቄ ሶሪ አንዴ አሁን መሀል አትግባ ቆይ ኖ አይደለም አላነሳም ስላልከኝ እኮ አንዴ መሀል አትግባ ቆይ ልጨርስና ከዛ አንተ ደግሞ ያንተን ታስቀምጣለህ። ኮንሰርንህን ማንሳትህ አሪፍ ነው፣ ኮንሰርኑም አሪፍ ነው። አንድ ሰው እንደው አልዳንኩም ይሆን ብሎ እየተጠራጠረ ምናምን ቸርች ውስጥ ሊኖር አይችልም፣ አይገባም ነው። ትክክል ነው። ቤተክርስቲያን ያ እንዳይሆን የኤዲፊኬሽን ስራ ነው የምትሰራው። አለቀ። የኤዲፊኬሽን ስራ ትሰራለች፣ የማስተማር ስራ ትሰራለች። ከዛ በኋላ ግን ያነሳቸው ፖይንቶች እሱ ደግሞ ቫሊድ የሆኑ ነገሮችም ናቸው። ደግሞ ምንም አይነት ምን እንትን የማይገኝበት አንድ ሳምንት አንድ ወር አይደለም ክርስቲያን ላይፍ ኦልሬዲ ቤተክርስቲያን ውስጥ በዚህ ደረጃ የሚቀመጥ ስላልሆነ ማለት ነው ምንም አይነት ፍሬ የማይገኝበት ምንም አይነት ዳግመኛ ተወለደ ከተባለ ዳነ ከተባለ ተጠመቀ ከተባለ ጊዜ ጀምሮ ምንም አይነት የህይወት ለውጥ የሌለውን ሰው ኦኬ ትላንትናም ሙስና ሲበላ ነበር፣ ዛሬም በሙስና ይታወቃል፣ ነገም በሙስና ይታወቃል። ስትሄድ በሙስና ታገኘዋለህ፣ ስትመጣ እጁን አንስቶ ያመልካል። እንዲህ አይነቱን ሰው ሪሊ ድኗል መስተካከል ነው የሚገባው ነው የምትለው ወይስ ደግሞ ምንድን ነው የምትለው? ቸርች ላይ በተለምዶ የምንለው ነገር እኮ አለ። አንተ ድናሃል ግን ይሄ ሰውዬ የምንባባለው ነገር እኮ አለ። ምንድን ነው ሲባል ፕሪዲኬት የሚያደርገው ነገር አለ።
ኦኬ ያ ፕሪዲኬት የሚያደርገው ነገር ደግሞ ሰውየው ሪሊ የሚያድነውን እምነት ከሆነ ያመነው እንደዚህ አይነቱ ህይወት ውስጥ ሊገኝ ይችላል ወይ? ስለዚህ ቤተክርስቲያን ያዕቆብንም ታስተምራለች ማለት ነው። ኦኬ ህይወታችሁ የተለወጠ ሆኖ ፍሬ ያለበት ህይወት ሆኖ ሳለ መኖር ያለበት ሆኖ ሳለ እናንተ ግን በምን አይነት መልኩ ነው እየሄዳችሁ ያላችሁት? አንዳንድ ሰዎች ራሳችሁን በዚህ መልኩ ተመልከቱት። እምነት ሙት ከሆነ ቤተክርስቲያን መቀመጣችሁ ብቻውን ብዙም አስፈላጊ እንትን አይደለም፣ ብዙም ሲግኒፊካንት አይደለም የሚለው ነገር በተለያየ መልኩ እናስተላልፈዋለን። ስለዚህ ሊታረቅ የሚችል ሀሳብ ነበረ ብዬ አስባለሁ፣ ልዩነቱ እንዳለ ሆኖ ማለት ነውና ግን ጥቅስ ጠይቋል። እኔ የጠቀስከው ጥቅስ ምን እንደሆነ ግን ባውቅ ደስ ይለኛል። ግን ለምንድን ነው የጠየቀው? ለምሳሌ ንገረኝ እስኪ። ምንድን ነው ቃልዬ? አሁን ለምሳሌ ጥቅስ ላይ እኮ ገና አልደረስም። እያደረግን የነበረው አንተ አልገባኝም የዘላለም ጥያቄ ላልከው ነገር ላይ እኔ ሪፍሬዝ እያደረግኩልህ አንተ እንዲገባ ጥያቄውን እየተናገርኩ ነው። ከዛ መሀል ላይ እሱ ገብቶ እኔ እንዳውም የሄደን የመሰለኝ የአስክድ አንድ ሰው ጌታን ከተቀበለ ጊዜ ጀምሮ ምንም ነገር ባያደርግ እንዴት አድርገህ ታየዋለህ ለሚለው ነገር እኔ የምመለከትበትን መንገድ ተናገርኩ። ከዛ ሲነሳ ጥቅስ የሚባል ነገር አልጠቀስክም አለኝ። እዛ ላይ ስላልደረስም ማለት ነው። ስለዚህ አንድ ጥቅስ ላይ ከመጠቃቀስ ላይ መድረስ እንችላል። ይሄን ነገር እስቲ ባክ የሚያደርግልህ ማምጣት አለብህ የራሱን ካስቀመጠ በኋላ ማለት ይቻላል። ስለዚህ አንተ አሁን ለምሳሌ ባልከው አንድ ሰው በዝሙት አንድ ጊዜ ቢወርቅ፣ 2 ጊዜ ቢወርቅ፣ 3 ጊዜ ቢወርቅ፣ 4 ጊዜ ቢወርቅ ወይስ 10 ጊዜ ቢወርቅ ነው ስለ ደህንነቱ ጥርጣሬ ውስጥ የሚገባው? ቃል መውደቁ ሳይሆን ድነቱን ጥርጣሬ ውስጥ የሚያስገባኝ መውደቁ ሳይሆን ወድቆ መነሳት አለመቻሉ ነው። ወይም ደግሞ ኃጢአት አመፅ ሲሆን ማለት ነው። በኃጢአት የሚወቅስህ ነገር ስለ መዳንህን አስበህ በክርስቶስ ደም መታጠብህን አስበህ የሚወቅስህ ነገር በጠፋበት ሁኔታ ውስጥ ነው ድነትህን መጠራጠር የምችለው። በንስሐ ሊመለስ አይችልም። እሱን ነገር ባጣበት ጊዜ ነው ድነቱን ጥያቄ ውስጥ መከተው ነው ፖይንቴ እኮ። አንተ ያንን ነገር ጀጅ ለማድረግ የትኛው መጽሐፍ ቅዱስ ቃል ነው የሚደግፍ? ያ ሰው አልዳንም ብለህ አንዴ እየሰማው አይደለም። አንድ ሰከንድ ታገሰኝ። እንትን ልመለስ፣ ጫጫታ ላይ ነው። አንዴ ዶክተር ቅዱሳን አንድ 30 ሰከንድ። ቅዱሳን ማንም ይሁን ማን ማለት ነው እዚህ ቤተሰቦች ነን። ስለዚህ ሀሳብ ብቻ ነው እንጂ እላፊ ቃል ማንም ሰው እንዳይናገር። ደግሞ ሪዞርት ነው እንደምታውቁት። እና ዶክተር ደግሞ የዛሬ ወንድሜ አይደለም ማለት ነው፣ የእኔም መምህር ነው። እና በሀሳብ ሰዎች እንትን ሲሉ አለመስማማት የትም የሚፈጠር ጉዳይ ስለሆነ በሀሳብ ብቻ ነው መስጠት ያለባቸው። እሺ ቀጥል ዶክተር። መቀጠል ትችላለህ። ውጭ አለ ምንድነው የምመለከተው? ጥቅስ ስለተጠቀስኩ ነው የነደደ ምናምን ይላሉ ታች ላይ። እኔ ጥቅስ ስለተጠቀሰ ለምን ይነደኛል? አይነደኝም። ያልኩት ምንድነው እኮ ተናግሬያለሁ። ከሆነ ሀሳቤን ያቀረብኩትኝ የሀሳብ የተናገርኩት እኔ እንግዲህ እስከዛሬ ባጠናሁት መጽሐፍ ቅዱስ መሰረት ያለኝን መረዳት ነው ያቀረብኩት። እንግዲህ ያ መረዳት ይሰጥ ከሆነ አንድ ነገር ነው። ስለዚህ ያንኝ መረዳት ደግሞ ባክ ለማድረግ እንግዲህ ጠቅሳለሁ። አንተ እስከዛ ድረስ አሁን ያስቀመጡ ነገር ላይ አስቀምጥ ነው። ስለዚህ ያዛ ነገር ላይ ተመላልሶ ጥቅስ ነው የአንተ ሀሳብ ነው፣ ስለዚህ ማይረባ ነገር ነው ያለ ከጥያቄው ወደዛ ሲሻገር ነው እዛ ላይ ማቆም እንዳለብን የተናገርኩት ማለት ነው እንጂ ጥቅስ ያው እግዚአብሔርን ቃል ተንተርሰን ነው የምንናገረው። ስለዚህ ከታች ሆናችሁ ጥቅስ ስለተጠቀሰ ነው ወይ የሚባለው ነገር አግባብ አይደለም እና በዛ ምክንያት ነው እንትን ያልኩት ማለት ነው። እና ዋናው ሀሳብ ምንድነው? ሰው ኃጢአት ስለሰራ ደህንነቱን አይታጣም። የኔ እምነት ማለት ነው ክርስቶስ ኢየሱስ ዋጋ ተከፍሎበት በክርስቶስ ኢየሱስ የሚገኝ ደህንነት ነው። አሰት ካልቪኒስት አይደለሁም፣ ግን ደህንነት ላይ እኔ ከኔ ጋር የተገናኘ አይደለም። አሁን የሚከራከሩ ሰዎች ለምሳሌ በቅድስና የተለያየ ደረጃ ላይ ልኖር እንችላለን። ያ ደረጃችን ከእግዚአብሔር ልጅነት አላጎደለን። ሁላችን ግን ወደ ቅድስና ወደ ትልቁ ነገር ልናድግ ይገባል። በአእምሮ መታደስ የተለወጠ ማለት ነው። እዛ ነገር ላይ ልንበረታታ ልንደጋገፍ ይገባል። ልክ ብረትን እንደሚስል እንደዚሁ የተሳሳለ መሄድ አለብን። የምናወራውም ነገር የምናገረውም ነገር እኮ ልክ እንደዛ እኮ ነው። ጸጋ ብቻ ስንል እኮ በኋላ ላይ ጸጋ ብቻ ብለን አሁን ያ ሰውዬ ላልዳነ ይችላል ብለን የምናወራ ከሆነ ጥያቄ መጠየቅ አለብን። የትኛው መጽሐፍ ቅዱስ ክፍል ላይ ነው አንድ ሰው እንደዛ የሚያደርገን? እኔ የወደቅኩበት ኃጢአት
ትልቁ ሊሆን ይችላል፣ አንተ የወደቀበት ትንሽ ሊሆን ይችላል። ግን ትንሽ ስለሆነ ተደራድለህ ተቀምጠህ ተመቻችተህ ተቀምጠህ ወንድምህን በማሳዘን ላይ ተቀምጠህ ኖርማል ሆኖ ተሰምቶ ደህንነት ሳይታጣ የምትኖርበት ምክንያት እንደ ሰውኛ ኃጢአትን ካታጎራይዝ ስላደረግነው ነው እንጂ በእግዚአብሔር ፊት ሁሉም ነገር አጸያፊ ነው። ስለዚህ በዛ አይነት ፕራይድ ውስጥ መኖር የለብንም። ቅድም ያነሳው ጥያቄ ማለት ነው እግዚአብሔር ነው ሁሉን ነገር በእኔ የሚያደርገው ብለን ስናስቀምጥ ሌሎች ሰዎችን አሳንሰን በማየት ደህንነታቸውን ጥያቄ ውስጥ በሚከት ደረጃ ራሱ ለመጠየቅ ምንደርሰው እኔ ላይ እግዚአብሔር የበለጠ እየሰራ ስለሆነ እግዚአብሔር እኔን መርጦኛል በሚል እሳቤው ስለምንገባ ነው። ነገር ግን እግዚአብሔር ያዳላለው ይለሰው በተለያየ ደረጃ ላይ የምንገኘው እግዚአብሔር ስላልዳላ ነው ወይስ የኛ ኤጀንሲ አለ? በእምነት እንደ እምነታችን እንዲሆን እግዚአብሔር ተናግሯል። ስለዚህ እኛ እያመንን ነው ወይ ነው ጥያቄ። ልጆች ነህ ተብለናል። እንደ ልጅ እየተመላለስን ነው ወይ ነው። ልዩነታችን የሚመጣው እዛ ጋር ነው፣ አለቀ እንጂ እግዚአብሔር ስለሚያዳላ እግዚአብሔር አብልጦ እኔ ላይ ስለሚሰራና ስለማይሰራ አይደለም። እኔም ላይ አስቼም ላይ ቃሌም ላይ እግዚአብሔር ልክ እንደዛው አንድ ነው የሚሰራው። ልጆች ነን ሁላችንም። ማንም የእንትን ልጅ የለም፣ ምንድነው እሱ የማደጎ ልጅ የለም፣ እንትን ልጅ የለም። ሁላችንም ልጆች ነን ያለ ነውና የኔ ዋናው ሐሳብ ቅድም የተነሳውበት በዛ ምክንያት ስለተነሳ ነው። እንትን ብቻ ብለን ስናወራ እግዚአብሔር ነው ብቻ ብለን ስናወራ ቅድም እንዳልኩት ማለት ነው ሰዎች ወደ ሱፒሪዮሪቲ ነገር ይወስዳቸዋል። ያ ማለት ምንድነው? እግዚአብሔር በእኔ እየሰራ ነው፣ ስለዚህ ያ ሰው በቃ እኔ ባስቀመጥኩለት ስኬጁል እድገቱ ካልፈጠነ በቃ ይሄ በመዳኑ ይጠራጠራል ብዬ ላስገባ እችላለሁ ብሎ ወደሚል ደረጃ ላይ ልንሄድ እንችላለን። ያ ደግሞ ስፒሪቹዋል ፕራይድ ነው። ያ ደግሞ አግባብ አይደለም። ሁላችንም የተለያየ ደረጃ ላይ ካለን ልንደጋገፍ ልንነሳሳ ነው የሚገባው እንጂ ወደዛ ስፒሪቹዋል ፕራይድ የምንሄድ ከሆነ ከመጽሐፍ ቅዱስና ሐሳብ እየወጣን ነው የሚል ነው ሐሳቤ። እንግዲህ ያንን ሐሳብ መቀበል አለመቀበል እናንተ ፋንታ ነው። የኔ ግን መረዳት መጽሐፍ ቅዱስ ላለኝ ይሄ ነው ማለት ነው። እሺ በደንብ ሰምቻለሁ። አንድ ሰው እየወደቀ እየተነሳ አንዱ ደካማ ህይወት ኑሮት አንዱ ብርቱ ሆኖ ምናምን የሚኖሩት ኑሮ ሲምፕሊ ብርቱም ደካማውን እንዲያግዝ እንዲሸከም ነው መጽሐፍ ቅዱስ የሚነግረንና ትክክል ነው። አይ ቲንክ ከአማን ጋር የተላለፋችሁት እዚህ ጋር ይመስለኛል። ምክንያቱም እንደ አንድ ካልቪኒስት ወንድምም ሲምፕሊ ካልቪን የሚለውን በደንብ ይከተለዋል። እሱም በቤተ ክርስቲያን ውስጥ በዚህ በሚታይ መልኩ ህብረት የሚያደርጉ ትክክለኛ እምነት ያላቸው ብዙ ሰዎች አሉ። አት ዘ ሴም ታይም ደግሞ ጊዜያዊ እምነት ያላቸው ሰዎች አሉ ይላል ካልቪን። እንደዛ ብሎ ሲያስቀምጥ እነዛ ትክክለኛው እምነት ያላቸው ሰዎች ኃጢአት ባለማድረጋቸው አይታወቁም አይደለም ፖይንቱ። ነገር ግን እነዛ ሰዎች ትክክለኛው እምነት የተሰጣቸው ሰዎች እውነተኛውን ህይወት ይኖራሉ። አት ዘ ሴም ታይም ደግሞ በኃጢአት በሚወድቁበት ጊዜ ሁሉ በንስሐ ይመለሳሉ። ስለዚህ ንስሐ የእግዚአብሔር ትልቁ ስጦታ ነው ለምርጦቹ ሰዎች ለተመረጡት ነው የካልቪን ፖይንት ማለት ነው። ታዲያ ጊዜያዊ እምነት ያላቸው ሲባል ጊዜያዊ እምነት ያላቸው ደግሞ ጌታ ኢየሱስ ክርስቶስን በወንጌላት እንደተናገረው በዘሪው ምሳሌ ላይ ለጊዜው ቃሉን በደስታ የሚቀበሉ ለጊዜው የሚያምኑ ነገር ግን በኋላ ላይ መልሰው የሚክዱ ናቸው በማለት ደግሞ ያስቀምጣቸዋል። ስለዚህ አንድ ሰው ድኗል አልዳንም የሚለውን ነገር በቤተ ክርስቲያን ውስጥ የሆነ ሰው ብድግ ብሎ ቨርዲክት መስጠቱ ከባድ ነው። ይሄ ቨርዲክት መስጠቱ ከባድ ነው። አንድ ሰው ግን ህይወቱ በማይለወጥበት ሁኔታ እየኖረ ሌሎች ሰዎች ህይወታቸው ሲለወጥ ሌሎች ሰዎች በትክክል እየኖሩ እያያቸው እሱ ግን በተደጋጋሚ እየወደቀ በተደጋጋሚ ለውጥ የሌለው ህይወት እየኖረ ራሱን ለመለወጥም ተነሳሽነቱን እያጣው በሄደ ቁጥር የሌሎች ሰዎችን ህይወት እያየ ግን መወቀሱ ትክክለኛ ነገር ነው። ምክንያት መጽሐፍ ቅዱሳዊ ስለሆነ እሱ ያዕቆብ የሚነግረን ነገር እሱ ስለሆነ ማለት ነው። ያ ሰው ጊዜያዊ እምነት የተሰጠው ነው ያልተሰጠው የሚያውቀው በጊዜያዊ እምነት ውስጥ የሚኖር ነው የማይኖር የሚለው ነገር የሚያውቀው እግዚአብሔር ነው አንድ። ሁለተኛ ነገር ደግሞ ራሱ ሰውየው ነው። ለምን ሲባል ራሱን ሲመረምር ምን ይመለከታል ከሚያፈሩ ሰዎች አንፃር ያዕቆብ ያንን ስለሆነ የሚያወራው ማለት ነው። በራሱ እምነት ከስራ ተለይቶ የሞተ ስለሆነ ስራ ያለው እምነት ያለው ሰው ስራ የሌለውን እምነት ከሆነ ያመነ ያለው ያው እምነት አይደለም ብሎ የሚነግረን ያዕቆብ ነው። አንድ ሰው ይመጣና እንደዚህ ይላል፣ አንተ እምነት አለህ እስቲ ከስራ ነጥለህ አሳየኝ፣ አንተ ደግሞ እኔ ደግሞ እምነቴን በስራ ያሳያለሁ ይልሃል ብሎ ተናገረና ስለዚህ እምነት ከስራ ጋር አብሮ ያደርግ እንደነበረ አታዩም ወይ ብሎ ተናገረ። ስለዚህ በዛ መንገድ ነው ነገሩን መመልከት ያለብን። ስለዚህ አንድ ሰው ራሱን ሲመለከት ራሱን ጓደኞቻችሁን ተመልከቷቸው ስራ አላቸው ወይስ የላቸውም አይደለም ፖይንቱ ራሱ ማለት ነው። አንድ ሰው ራሱን ሲመለከት ቁጭ ብሎ
ወደ ሌላ አቅጣጫ ሲመለከት ህይወታቸው በጥሩ ሁኔታ እየሄዱ ያሉ ሰዎች ኢቭን በኃጢአት ወድቀው እንኳን በንስሐ እየተመለሱ በትክክለኛው መንገድ ለመሄድ የሚታገሉ ሰዎችን ሲመለከት ያ ሰው ወደ ራሱ ተመልሶ እኔ የትኛው መንገድ ላይ ነኝ ያለው ትክክለኛውን እምነት አምኛለሁ ወይ ከውስጥ የሚወጣው ፍሬ ምንድነው? መጽሐፍ ቅዱስ ሁልጊዜ የሚነግረን እናንተ ብሎ እንጂ እነሱ መዝኑ ብሎ ስላልሆነ ማለት ነው። ስለዚህ እኔ ራሴ በውስጤ ያለው መንፈስ ምን ይመሰክርልኛል? እኔ ራሴ ትክክለኛውን መንገድ ላይ ነኝ ያለሁት ብሎ ሰው መንት ማድረግ አለበት። ሌላ ሰው የሚያደርገው እሱ ነው። ስለዚህ አንድ ሰው ራሱን ያውቀዋል። ትክክለኛው እምነት ላይ ነው ያለው። ካልሆነ ኦኬ እኔ ወደ ትክክለኛው ነገር መመለስ አለብኝ ማለት ነው ብሎ እነዛን ሰዎች እያየ እንትን ሊያደርግ ይችላል። ወደ ኋላ ተመልሶ ራሱን ሊወቅስ ይችላል። ራሱን ደግሞ ለማስተካከል እርምጃ ሊወስድ ይችላል። ነው ሪሊ ድኛለሁ ወይስ አልዳንኩም? ኦኬ ከሌላ ሰው የሚጠበቅ ነገር ነው እያደረኩ ያለሁት? እምነቱ የሚያድን እምነት ነው ወይስ አይደለም የሚለውን ነገር ማየት ይችላል። መንገድ ላይ ቆሞ ከሆነ መንገድ ጀምሮ መሃል ላይ ቆሞ ከሆነ የሚመለከተው እሱን ነው። በቃ በጣም በጊዜያዊ እምነት ጌታ ኢየሱስ የዘሪው ምሳሌ ላይ እንደተናገረው ማለት ነው። በዛ መንገድ እየተራመደና እየተራመደ እንደሆነና እንዳልሆነ የሚረዳው በዚህ መንገድ ነው። ቃሉን ይመለከታል፣ እንደ ቃሉ የሚኖሩ ሰዎችን ይመለከታል። እኔ ምን ሆኜ ነው ዋትስ ሮንግ ዊዝ ሚ ወደ ኋላ ተመልሶ ከዛ ራሱን ይመለከታል። ስለዚህ እምነቱ ከስራ ተነጥሎ የሚኖር አለመሆኑን እርግጠኛ መሆን መቻል አለበት። የአጋንንት አይነት እምነት እያመነ አለመሆኑን እርግጠኛ መሆን መቻል አለበት። ያዕቆብ ስለሚል ኦኬ አጋንንትም ያምናሉ። በቃ ሞር ሜንታል አሴንት ማለት ነው። ኦኬ ሶ ምናልባት ከዶክተር ጋር ማለት ማማው በኃጢአት ምክንያት ድህነት ይታጣል አይታጣም የሚለው ጥያቄ ላይ ሪሊ በኃጢአት ምክንያት ድህነት አይታጣም ብሎ መደምደም ይቻላል። በኃጢአት ምክንያት ድህነት ይታጣል ተብሎ መደምደም ይቻላል። ምን እያለ ነው? በኃጢአት ምክንያት ስንል ዛሬ ለሰራሁት ኃጢአት ነው እያወራ ያለሁት? በኃጢአት አመፀኝነት መመላለስን ነው እያወራ ያለሁት? ምንድነው እያወራ ያለሁት? መጀመሪያ እሱን ኳሊፋይ ከማድረግ መጀመሪያ ያስፈልጋል። ስለዚህ በኃጢአት አመፀኝነት እየተመላለሰ ያለ በቤተ ክርስቲያን ያለ አንድ ሰው የቅዱሳንን ህይወት አይቶ ህይወቱ ቢወቀስ እኔ ሪሊ ድኛለሁ ወይስ አልዳንኩም በእነዚህ ሰዎች መሰረት ቢል ኖርማልና ትክክለኛ ነገር ነው። ነገር ግን አንድ ሰው ተነስቶ እኔ ትክክለኛው እምነት እንዳለኝ የማውቀው በስራዬ ነው፣ ከዛ በኋላ አንተ ደግሞ በኃጢአት እየተመላለስክ ስለሆነ አልዳንክም ማለት ነው ብሎ ሰዎችን እንደዛ ማድረግ አይችልም። ቤተ ክርስቲያን ግን እዚህ ጉዳይ ላይ ቆማ ምዕመናን ማስተማር ትችላለች። እምነታችሁ ከስራችሁ ተነጥሎ እየኖራችሁ ከሆነ የሚያድን እምነት አይደለም ማለት ነው። ሞር ሜንታል አሴንት ነው ማለት ነው። እነ ቶማስ ሽሬነርም እዚህ ይሄንን ያነሳሉ። እንደውም በጣም አስደንጋጭ ነገር ያነሳል ቶማስ ሽሬነር ማለት ያብራራዋል እንጂ መልሶ ቴሌግራም ቻናል ላይ አስቀምጬላችኋል። ያብራራዋል እንጂ መልሶ በጣም አስደንጋጭ ነገር ያነሳል። በኢኒሻል ጀስቲፊኬሽን ኦር ኢኒሻል ሳልቬሽን ላይ ጭራሽ ስራ ምንም እንትን የለውም ይልና ነገር ግን ስራ በፋይናል ሳልቬሽን ላይ በጣም ወሳኝ የሆነ ሚና ይጫወታል ብሎ ያስቀምጣል። ጭራሽ ኮሮላሪ ናቸው ብሎ ያስቀምጣሉ። ማቴዎ ባሪትም ምንድነው እያሉ ያሉት? ስራ ለድነት እያሉ ነው አይደለም? ታዲያ ምንድነው እያሉ ነው ያሉት? ልክ ያዕቆብ ያነሳውን ነገር እያነሱ ነው ያሉት። በእምነት ነው የሚዳነው። ድነታችንን ያገኘነው በእምነታችን ነው። ያ እምነታችን ግን እያፈራ መሄድና ለመሄዱ ታይቶ ነው ትክክለኛው ፍርድ ተፈጻሚ የሚሆነው። እምነታችን ፍሬ ካላፈራ፣ እምነታችን በስራ ካልተገለጠ በፍጻሜው ስካቶሎጂካሊ የእግዚአብሔር መንግስት እንወርሳለን የሚለው እርግጠኝነት ራሱ ሊኖረን አይገባም። በስራ እንድናለን ሳይሆን እውነተኛውን እምነት መሆንና ለመሆኑን የሚገልጠው ስራ ነው ከሚለው አንፃር ይሄንን ያስቀምጣሉ። ስለዚህ ሲያብራሩት በዛ መንገድ ነው የሚያብራሩት ማለት ነው ስኮላሮቻችን ራሳቸው። መጽሐፍ ቅዱስም ተመሳሳይ ይሹ ያነሳል። ስለዚህ ኃጢአት ስንል አንድ ሰው ኃጢአት ሰራና በቃ ከእግዚአብሔር መንግስት ውጭ ነው ብሎ ማዘን ማልቀስ ምናምን ሳይሆን ያለበት ጠጋ ብሎ እግዚአብሔር እግር ስር ወድቆ የሚያስፈልገውን ጸጋ ይዞ መነሳት አለበት። በቃ መጽሐፍ ቅዱስ ነው ይሄን የሚናገረው። ማንም ሰው በኃጢአት ቢወድቅ በአብ ዘንድ ጠበቃ አለን ያለው መጽሐፍ ቅዱስ ነው። ስለዚህ ጠጋ ብለን ወደዛ ገብተን ከእግዚአብሔር ጸጋ ተቀብለን እንነሳለን። ዮሐንስ እንደነገረን በቃ ያን እናደርጋለን። እንደዚሁም ደግሞ ኃጢአት የሚያደርግ እሱ ከዲያብሎስ ነው ያለን። አት ዘ ሴም ታይም ደግሞ ዮሐንስ ነው ከዲያብሎስ ነው ሲል ንስሐ የሚገቡትን ሰዎች ከዲያብሎስ ናቸው እያላቸው ነው አይደለም። ታዲያ በኃጢአት አመጽ ውስጥ የሚመላለሱ ሰዎች ግን እነሱ የዲያብሎስን መልክ ነው ራዲየት እያደረጉ ያሉትና መመለስ አለባቸው። አንድ ሰው ቤተክርስቲያን ቁጭ ብሎ በዚህ አይነት መንገድ የሚመላለስ ከሆነ የኔ ህይወት ከነሱ የተለየበት ምክንያት ምንድነው ብሎ ራሱን መለስ ብሎ እንዲመለከት መጽሐፍ ቅዱስ ባበክሮ ይነግረዋል። ስለዚህ አንድ ሰው እኔ ቆሜ የወንድሜ ህይወት እንትን አይደለም ትክክል አይደለምና እኔ በእግዚአብሔር መንግስት ውስጥ ነኝ እሱ በእግዚአብሔር መንግስት ውስጥ አይደለም ብዬ ቨርዲክት መስጠት አልችልም። ያንን ማንንም መስጠት አይችልም። ኢቭን ከካልቪኒዝም ፐርስፔክቲቭ እንኳን ማንም ሰው ያን ቨርዲክት አይሰጥም። ባይዘው ከላልዳንም ብሎ ቨርዲክት አይሰጥም። ትንሽ እንደው ወደ አርሜኒያኑ ሳይድ የሚያደሉ መልከታዎችን ስንመለከት እኔ ወደዛ ትንሽ አይደለም አርሜኒያም አይደለም ግን ወደዛ አይደለም። ግን ወደዛ ስንመለከት ኦሬዲ አንድ ሰው ፈቃዱን ተጠቅሞ በዛ ፈቃዱ ከእግዚአብሔር ሐሳብ ጋር ካልተስማማ ይሄ ሰው አልዳንም እንዴ?
ወደሚል ሐሳብ ሲሄድ እመለከታለሁ። እዛኛው ሐሳብ ላይ እዚህኛው ጋር እንደውም ጭራሽ ማንም ሰው በቤተክርስቲያን ደረጃ ካልሆነ በቤተክርስቲያን ደረጃ በትምህርት መልኩ ካልሆነ በስተቀር አንድ ሰው እከሌ ድኗል አልዳንም ብሎ መለየት አይችልም። እሱም ማየት የሚችለው እምነቱን የሰጠው እግዚአብሔር አንድ፣ ሁለተኛ ሰውየው ራሱ ነው በሚል ያስቀምጡታል። ስለዚህ ድኛለሁ ወይስ አልዳንኩም ብሎ የሰዎችን ህይወት እያየ ቅዱሳንን ህይወት እያየ ሰውየው መወቀሱ ኖርማል ነገር ነው፣ ሊሆን የሚገባዋል ብዬ አስባለሁ። ሶ በዛ መንገድ ቢቀመጥ ጥሩ ነው ብዬ አምናለሁ። ቴንክ ዩ። አንድ ጊዜ መልካም ነገር ነው የተናገርከው። አይ ቲንክ ብዙ ሀሳብ ላይ እስማማለሁኝ። ምናልባት ቅድም እንዳልከው ማነስማማው በኃጢአት ምክንያት እንዴት ይታጣል አይታጣ የሚለው ላይ እኔ በጣም ከሚሉት ምክንያቱ ምንድነው ኃጢአት ያለው አንድ ነው፣ በልጁ በክርስቶስ ያላመነ አሁን ተፈርዶበታል ስለሚል ያ ነው ኃጢአት ያለ ትልቅ ነገር። ከዛ ውጭ ባለው ግን መጽሐፍ ቅዱስ ስንጀምር ሲያስተምረን ክርስቲያን ስንሆን ጌታን ስንቀበል ፐርፌክት እንሆናለን በሚል ሳይሆን የሚያስቀምጠው ሁላችንም የምናልፍበት ሲዝን እንዳለ ነው። ሲዝን አለ። የምናደርገው ደግሞ የተለያየ ድርሻ አለ። አንዳንዱ የሚተክል አለ፣ አንዳንዱ ደግሞ ውሃ የሚያጠጣ አለ። ልክ እንደዚህ በድርሻ እንለያያለን ማለት ነው። ስለዚህ በምናልፍበት ሲዝን ውስጥ እያለን በተለያየ ደረጃ ውስጥ ልንሆን እንችላለን። ያ ደግሞ በሰው ምዛኔ ስንመዝነው በጣም መጀመሪያ ሲዝን ላይ ያለ ሰው እያደገ ላይ መስለን ይችል ይሆናል። ግን ያ ፕሮሰስ ነው፣ ሲዝን ነው። እኛም እያንዳንዳችን አውቀን ጨርሰን አይደለም ያለ ነው። በደረስንበት አእምሯችን በታደሰ መጠን እግዚአብሔርን